የኤሚ ባለቤት መሆኔ ያለውን እሱም ባወራ ነው የሚሻለው። አይዴንቲቲ ክራይሲስ ይገጥምሻል። እሱ ደግሞ ከገጠመሽ ደግሞ ራሽን ለመደበቅ ሴቶች በሂውማን ሄር ሊደበቁ ይችላሉ። ሂውማን ሄር ያደረገው ሁሉ ግን እያልኩ ማለት አይደለም። ብራንድ ያለው ነገር ይዘው ግን ለራሳቸው ያላችሁ ብራንድ የወረደ ይሆናል። እንዴት ይኖር ባለፈው ሜንሽን ስታደርግ ቤት መደረግ ውስጥ ልጆች በሌሉበት አብሮ የጋራ ጊዜ ማሳለፍ ብዙ ጊዜ አለመድ ነው። ልክ ካገባን በኋላ ስፔሻሊ ከወለድን በኋላ እናትና አባት ነው እና እንዴት ተደርጎ ይኖር እና ወጣቱ ነው ወደ ሪሌሽንሽፕ ሲገቡ ሪሌሽንሽፕ ላይ አንዱ መስራት ያለባቸው ያሳለፉት ትራውማ ካለ ሂል እንዲያረጉ ሪከቨር እንዲያረጉ እዛ ላይ ቢሰሩ ጥሩ ነው። ምክንያቱም እሱን እንዳለ ይዘውት ነው ወደግኝ ብቻቸውን እያሉ እየታገሉ የሚፈልጉትን እየሆኑ ሊያሳልፉ አሁን ከሆነ ሰው ጋር አብረው ሊኖሩ ብዙ ጊዜ በተለይ በኛ ማህበረሰብ አንድ የተለመደ ነገር አለ። ቅድም ብለናል። ስለ ቃላት ያለን መረዳት በጣም ዝቅተኛ ነው። ስፔሻሊ ፓረንት ስንሆን ልጆቻችንን እንደፈለገ መናገር የምንችል ይመስለናል እና እኔ እናት አይደለም እንዲህ ብላትስ አባት አይደለም ወይ የምንለው ነገር አለ እና እንዴት ነው ቃላት የልጆችን የነገሮች ሼፕ የሚያደርገው? አንቺ የምትፈሪበት የምትሰጊበት ነገር ነሱ አቆ ሊሆን ይችላል። ስለዚህ ከዚህ የተነሳ ምን ብዬ አስተምራለሁ? ወላጆች ልጆች ሲያድጉ እንደግ ማደግ ብቻ ሳይሆን 3 ዓመት ቀድመናቸው እንደግ በሚል ፕሪንሲፕል ነው መኖረው። ትዳር ላይ መቆየትና እንትን ለማድረግ ትልቁ የመጀመሪያው ነገር አገባብሽ ይላል። ለምንድነው ጋብቻን የፈለኩበት? ለምንድነው እርሷን ወይ እርሱን ማገባበት ምክንያት የሚሉ ነገሮች፣ ጥያቄዎች በደንብ ሲሪየስ መመለስ ያስፈልጋል። ይሄ ደግሞ ስሜታዊ ሳይሆን ምክንያታዊ መሆን ያስፈልጋል። ስሜታዊ ስትሆኚ ከሴክሹዋል አታችመንት ጋር ብቻ የሚገናኝ ወሲብ ጋር ብቻ አንድ ሰው አይምሮአዊ ደህንነት ስብዕናው እንዴት ይሰራ? ትዳር ውስጥ እንዴት እናድርግ? የኋላ ታሪካችንስ እንዴት ነው አፌክት የሚያደርግ? ዛሬው እንግዳዬ ዶክተር ሙላት በላይነህ ኢንተግሬትድ ላይሰንስድ ማሬጅ ኤንድ ፋሚሊ ቴራፒስት ሲሆን በትምህርት ጉዞ የመጀመሪያ ዲግሪውን ከአዲስ አበባ መጽሐፍት ቅዱስ ኮሌጅ በነገረ መለኮት፣ ሁለተኛ ዲግሪውን ደግሞ ወደ አሜሪካ በማቅናት በማስተር ኦፍ ዲቪኒቲ አግኝቷል። ዶክተር ሙላት የትምህርት ጉዞውን በመቀጠል በጋብቻና ቤተሰብ ጉዳዮች ላይ በማተኮር የመጀመሪያ ዶክትሬቱን ዶክተር ኦፍ ሚኒስትሪ፣ በክሊኒካል ካውንስሊንግ ደግሞ ሁለተኛ ዶክትሬቱን ፒኤችዲውን በማግኘቱ የሰውን ሁለንተናዊ ማንነት በመረዳት በልዩ ልዩ ጉዳዮች ላይ ለማማከር ብቁ አድርጓል። በዛሬው ፕሮግራማችን ከዶክተር ሙላት ጋር እጅግ ጠቃሚ ቆይታ አድርገናልና ተጋበዙልን። ሀሳባችንን ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ። እርምጃው መዳረሻው ብቻ አይደለም፣ ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ ጥራት፣ ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት በእርምጃው፣ የእግሩ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። ዶክተር ሙላት እንኳን ደህና መጣህ። እጅግ በጣም ደስ ብሎኛል ስላገኘሁህ። እኔም በጣም አመሰግናለሁ። ባለፈው ሳንገናኝ ቀርተን ዛሬ ግን እድሉን ስላገኘው መገናኘት ስለቻለ ደግሞ የተገናኘነው ለተሻለ ነገር ስለሆነ ደስ ብሎኛል። በጣም እንግዲህ ዘንድሮ የተገናኘ ነው 10ኛ መጽሐፍን 3 ቁልፍ እቅዶች የተሰኘውን ለማስመረቅ በመጣህበት ጊዜ ነው ይመስለኛል። የዛሬ 2 ዓመት ወር 3 ዓመት 9ኛ መጽሐፍን ባለፈው ዓመት 9ኛ መጽሐፍ፣ ከዛ በፊት ነው አይደል የተገናኘ? 7ኛው መጽሐፍ 2022 4 ዓመት በፊት። በጣም ይገርማል።
ታይም ፍላይስ። ያኔ ተገናኝተን ነበር፣ ግን እንደዚህ ቁጭ ብለን የማውራት እድሉን አላገኘንም ነበር። አንተም የተጣበበ ጊዜ ነበረህ እና ደስ ብሎኛል ስላገኘሁህ። እስኪ እንዴት ነው 10 መጽሐፍ ለተደራሲያን ማበርከት ምን ይመስላል? የምርቃት ሂደትስ? እንግዲህ ያው መጽሐፍ ቀላል አይደለም፣ ግን አንድ ነገር ማምነው ነገር አለኝ። ውስጥ ያለውን ነገር ያወቅኩትን የተረዳሁትን ነገር ይዤው ወደ መቃብር እንዲሄድ አልፈልግም እና ከዚያ የተነሳ ነው መጽሐፍ ምጽፈው። ሪሶርሱን ጥሎ ከመሄድ አንጻር ለሌላው ለትውልድ ቀጣይ እኔ ባልኖር ይዘውት ሊቀጥሉት የሚችሉት ነገር የራሴን የበኩሌን ድርሻ ከመወጣት አንጻር ነው መጽሐፍ እየጻፍኩ ያለሁት። 10ኛ መጽሐፌ ነው። እንግዲህ እኛው 10ኛ መጽሐፌ 3 ቁልፍ እቅዶች በሰው በላይፍ በግለሰብ በቤተሰብ በቢዝነስ በማህበራዊ ህይወት በፖለቲካው በመንፈሳዊ ህይወት ውስጥ ማንኛውም ሰው 3 ቁልፍ እቅዶች በህይወቱ ፕላን ሊያደርግ ይገባል እና 3 ብዬ የምጠራቸው እንደሱ አይነት ቃላት ፈጥራለሁ እና 3 ብያቸዋለሁ። 3 ማለት የመጀመሪያው ኢንትሪ ፕላን ነው። ስንጀምር በጅማሬያችን በስሪዲ እንድንጀምር፣ እይታችን በስሪዲ እንዲሆን፣ ዴስቲኔሽናችን አውቀን ዳይሬክሽን ጠብቀን ድራይቭ ማድረግ እንድንችልና ይህ ክሊር በሆነ ግልጽ በሆነ ዓላማችን አውቀን ቪዥን ኑሮን ሚሽን ስቴትመንት ኑሮን ምንጀምረውን ነገር በቪዥን በራዕይ እንጀምር ነው። ቀጥሎ ሁለተኛው ደግሞ ያለው ደግሞ ኤግዚስቲንግ ፕላን ነው። እንዴት ነው የምቆየው? ለምን ያክል ነው የምቆየው? ስቆይ ምንድን ነው ማድረገው የሚለውን ቆይታችን ደግሞ ማተር ያደርጋል። አገባባችን ቆይታችን ይወስነዋል። ደግሞ በጥሩ ሁኔታ ገብተን ደግሞ ቆይታችን ላይ ደግሞ ጥሩ መሰራት ስላለበት እዛ ላይ ደግሞ ቆይታችን በጎ ተጽዕኖ በመፍጠር ችግር በመፍጠር ሳይሆን በጎ ተጽዕኖ በመፍጠር። ሶስተኛው ደግሞ ኤግዚት ፕላን ነው። ብዙ ጊዜ ኤግዚት ፕላን በእኛ በአበሻ በኢትዮጵያውያን የለንም። የቢዝነስ ኤግዚት ፕላን የለንም። የፖለቲካ ኤግዚት ፕላን የለንም። በቃ ወይ አቋርጦ መውጣት ወይ የእድሜ ልክ አድርጎ ማሰብ ወይም ደግሞ ከአክስሮ መውጣት ወይም ደግሞ አፈራርሶ መውጣት፣ አንዱ የገነባውን ሌላ ማፍረስ ወይም ከአንዱ ወጥተሽ ሌላ የምትገቢበት ግራ መጋባት እና ስንገባ በራዕይ እንደምንጀምረው በጎ ተጽዕኖ ሲሪየስ ደግሞ ፍጻሜያችን ማሳመር ያስፈልጋል። አጨራረሳችን ምክንያቱም አንዱ ጋር ስትወጪ ሌላ መግቢያ አለ። ላይፍ እንደሱ ነው፣ ሳይክል ነው የሚያደርገው። አንዱ ጋር ስትወጪ ሌላ የምትጀምሪው ነገር አለ። ስለዚህ እዚህኛው ወጣትሽ ለሚቀጥለው ለጅማሬሽ ወሳኝነት አለው እና በጥንቃቄ በጥሩ አፈጻጸም አጠናቆ በሰላም በርክክብ ባለበት ኃላፊነት አደራ በመስጠት ስራውን ባለማፍረስ የበለጠ እንዲቀጥሉ የሚያስቀጥል ነገር አድርጎ ለተተኪው ሰጥቶ ወደሚቀጥለው ነገር የሚሄድ እንደሱ እያደረግ እንድንሄድ ሲሪየስ ኤግዚት ፕላን እንዲኖር እና በአጠቃላይ 3 ቁልፍ እቅዶች ብሎ በራዕይ መጀመር፣ በጎ ተጽዕኖ መፍጠር፣ በመልካም መጨረስ በሚል ሀሳብ ለማንኛውም ሰው የተጻፈ መጽሐፍ እሱ ለማስመረቅ እና ከዚህ ጋር ተያይዞና ከሙያዬ ጋር ትዳርና ቤተሰብ አማካሪ ስለሆንኩ እነሱ የካውንስሊንግ ትሬኒንግ ለመስጠት ነው የመጣሁት። በጣም ደስ ይላል። እንግዲህ ያው ከመጣህ ጀምሮ እየተደዋወልን ነበር እና የተለያዩ ቦታዎች ላይ ትዳርን ማዕከል ያደረጉ ስልጠናዎችንም እየሰጠህ እንደነበር አውቄያለሁ እና ይመስለኛል ከ20 ዓመት በላይ ማማከርና የማሰልጠን አገልግሎት ላይ ተሳትፈሃል እና በዚህ በ20 ዓመት የማማከርና የማሰልጠን ጉዞ በተለይ ደግሞ ትዳር ላይ ስለ ትዳር ያለህ አመለካከት እንዴት ኢቮልቭ አደረገ? ለምሳሌ እኔ ብጠይቀኝ የዛሬ 3 እና 4 ዓመት ነው ከዛም በፊት መጽሐፌን ስጽፍ የነበረኝ የትዳር መረዳት ዛሬ ትዳር ውስጥ ገብቼ ልጆች ከወለድኩ በኋላ እና በዚህ ሙያ ደግሞ በጣም ኢቮልቭ ሳደርግ ኮምፕሊትሊ በጣም የተለያዩ ነገሮች ናቸው እና ምን አሳደገ? ምን አየህ? እንግዲህ ያው እኔ ማማከር የጀመርኩት ገና ሳላገባ ነው። እንዲያውም አንዳንድ ጓደኞቼ ይላሉ አዋቂ ለራሱ ያውቀው እያሉ ይቀልዱኝ ነበር። እነሱን አማክሬ እንዲያገቡ ነው እኔ ያላገባሁበት ጊዜ ነበር። በቃ ያላገቡ ሰዎችን አግቡ ብዬ አማክራለሁ። ያገቡ ሰዎችን ከእድሜ በላይ አማክራለሁ እና ይገርመኛል። ነፃ ግልጽ ብሎ ሲያወሩኝ እኔ ደግሞ ከእድሜ ከሀሳቤ ከዛ ከነበርኩበት ሁኔታ ከጠበቅኩት በላይ ሀሳብ ሲመጣልኝ ይገርመኛል። እና ምልሽ ከኔ ከትምህርቴ ነው ከምኔ እንዳል አይደለም ከኔ መረዳት በላይ ግን በቃ ሰዎችን የመረዳት የመርዳት ሪሌሽንሽፕ ላይ አንስቶ የማውራት በጣም ውስጤ ፓሽኔ ነው እና ሳላገባ ነው እንደሱ ማድረገው እና አንዳንድ ጊዜ ሳላገባ እንደዛ ማድረጌ ትንሽ እንትን ፈጥሮብኛል። አንዳንድ ቦታ ላይ ማለት ትዳር ለካ 2 የተለያዩ ሰዎች አብሮ የሚኖሩት 2 ተሰርተው ያላለቁ ሰዎች አንድ ላይ አብሮ በጋራ የሚኖሩበት ተቋም እንደሆነ አንዳንዴ ስለማይገባኝ አንዳንዴ ተጋጅተው እንትን ሲል እነሱ ከተጋጩ እነሱና እንደዚህ ከሆኑ እንዴት ነው ትዳር ማንን አምነን ነው መንገባ የሚል ሳላውቀው
ፈሪ እንደሆንም ያደረገኝ ጊዜ አለ። በተወሰነ መንገድ ፈሪ እንደሆነ አድርጎኛል። የነበርኩበትም ፖዚሽን ሰዎችን የግድ ማማከር የሚጠይቅ እንዴት ናችሁ የሚል ፖዚሽን ላይ ስለነበርኩኝ ከባድ ነበረ። ከዛ ውጭ ግን ደስ እያለኝ ነበረ ሰዎችን ያላገቡትን አንተ ሳታገባ እኛ እንዴት ነው የምናገባ የሚሉኝ ሰዎች ነበሩ። ሳማክራቸው ሰዎችን ማስተዋወቅ ነበር ከእንትና ጋር ማለት እንዲያገቡ ከመፈለግ የተነሳ ለምሳሌ ሴቷ አላወራለሁ ምን አይነት ያስባሉ ምናምን ብዬ የማስተዋወቅ እና ሁሉ ጊዜ አረሳውም። አንድ ጓደኛዬ የዛሬ ወደ 30 ዓመት ይጠጋልና ምን አለኝ፣ ለምን ሚኒስትሪ ድርጅት አትከፍትም ብሎኛል። ምክንያቶችን ሳስተዋውቅ ምናምን እንዲጋቡ ሳስተዋውቃቸው እነሱ ጋር ስራ ስሰራ ሲሰማኝ ሲደውል ምን እያደረኩ ሰው እያማከርኩ ስል ሚኒስትሪ ወይም ድርጅት ብትከፍት አለኝ። እሺ ድርጅት ልክፈት ማን ልበዬ ልጥራው አልኩኝና ከዛ ምን አለኝ፣ እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና፣ ተወዳዳሪ ጥራት፣ ተመጣጣኝ ዋጋ፣ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት በእርምጃው፣ የእግሮ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። ኤሌዘር ኢንተርናሽናል የማጠጋጋትና የማጋባት ኤሌዘር ማለት የአብርሃም ሎሌ ነው መጽሐፍ ቅዱስ እና ለይስሐቅ ሚስት የፈለገለት የአብርሃም ሎሌ ነው። ሂዶ ፈልጎ ምን ብሎ ያጋባው እሱ ነው። እና ስለዚህ እንደዚህ አንተ ሰዎች የምታጋባ ከሆነ ለምን ሚኒስትሪያት እና ምን ልበለው ስለው ኤሌዘር ኢንተርናሽናል፣ ያው ሁሉ አገልግሎት ኢንተርናሽናል አለ። ኢንተርናሽናል የማጠጋጋትና የማጋባት አገልግሎት ብለህ ለምን አታወጣም ብሎኛል ያኔ። እና ያ ፓሽን ነው እያደገ ከዛ በኋላ እኔም ወደ ትዳር ገባሁ እና ውጭ ሀገር ለትምህርት አሜሪካን ሀገር ለትምህርት ማስተርስ ለመስራት ነው የሄድኩት። እና ትዝ ይለኛል ጥያቄ ስጠየቅ ምንድነው ወደፊት ስፔሻላይዝድ የምታደርገው ተብዬ ኢንተርቪው ስደረግ 2 ነገር ነበረ ልቤ ውስጥ የነበረው። አንደኛው ሊደርሺፕ ላይ መስራት ነው። ምክንያቱም የመጣሁበት ባክግራውንድ የሊደርሺፕ እንትን ስለነበረኝ፣ ፓስቶራል እንትን ስለነበረኝ፣ ስለዚህ እሱን እንትን ማድረግ ነበር። ሁለተኛው ግን ውስጥ ያለው ፓሽን ደግሞ የካውንስሊንግ ላይ ነው እና እዛ ላይ መስራት ሁለቱ አሉ። ከዛ ግን በጊዜ ብዛት እየተቀየረ መጣ። አንደኛ የሊደርሺፑን ሳስበው እስከ ዛሬ የተማርኩት እስከ ማስተርስ የምማረው ትምህርት ከዲፕሎማ ነው የጀመርኩት። ከዛ በተጨማሪ ደግሞ የነበርኩበት የሊደርሺፕ እንትን አሰብኩና አሁን እዛ ላይ ፒኤችዲ መስራት ያስፈልጋል ብዬ ራሴን መጠየቅ ጀመርኩ። ሁለተኛ ፒኤችዲ ሰርቼ ምንድነው አሁን በኢትዮጵያ ኮንቴክስት ምንድነው ልሰራው? ራሴን ነው የምጠይቀው። ከዛ በተጨማሪ የኛ የሊደርሺፕ ችግር የትምህርት ችግር ነው ወይስ የባህሪ ችግር ነው ብዬ ራሴን ጠየቅኩ። ሳስበው በፐርሰንት ያገኘሁት የእውቀት ሳይሆን የባህሪ ችግር ነው። ሰው ህዝብ ወዳድ አለመሆን፣ ኮራፕትድ መሆን፣ መሪነትን ለግል ጥቅም መጠቀም እንጂ ህዝብን ለማገልገል ምናምን ብዙ አላየሁም። እና ባህሬን እኔ ጋር ልስራው፣ እዚህ ላይ ፒኤችዲ ከምሰራ ባህሬ ላይ ልስራ እና የተማረው ሲስተማቲክ ኮራፕትድ ሌባ ምናምን ሲሆን ወይም ደግሞ ትምህርቱን ተምሯል ግን አምባገነን የሆነ ሁኔታዎች ቲዮሪውን ያወራል ግን ፕራክቲካል አምባገነን ሁኔታ ይዋለሽ እና ሰረባንት ሁድ ያልሆነ ነገር ሆኖ ስለማይ ስለዚህ ባህሪ ላይ ልስራ ብዬ ራሴ እንደሱ አድርጌ ቻለንጅ አደረኩት ለራሴ ጥያቄን ማለት። ከዛ ደግሞ ውስጥ ያለው ነገር እየጨመረ እያደገ ሲመጣ ከዛ በኋላ ማስተርሱ እንደጨረስኩ ቀጥታ የመጀመሪያው ዶክትሬቴ ሜሬጅ ኤንድ ፋሚሊ ካውንስሊንግ ላይ ሰራሁ። እዛ ደግሞ 2 ዓመት ቆየውና የሆነ አዳጭር ስልጠናዎች ስወስድ ቆየውና ራሴን የበለጠ ክብድ ለማድረግ ሁለተኛም ፒኤችዲ በክሊኒካል ካውንስሊንግ ሰራውና እንደሱኝ ነው
ሳላስበው ነው ፓሽኔን ስከተል ነው እንጂ አንድ ቀን ፕሮፌሽናል ሆናለሁ፣ አንድ ቀን እንደዚህ ላይሰንስ ኑሮኝ አንድ ቀን እንደዚህ ሆናለሁ ብዬ አስቤ አይደለም። ግን ፓሽኔ ስከተለው ነው ፕሮፌሽናል ሆኜ ያገኘሁት። ለዚህ ነው አሁንም ወጣቶች ላይ አተኩር የምሰራው። ሴቶች ላይ 5PM ብዬ ማወራው፣ 5P እና 1M ብዬ ማወራው። አንደኛው ፒ ፓሽን ነው። ፓሽናቸውን ሰዎች ፈልገው አግኝተው ፓሽን ወደ ፕሮፌሽን እንዲቀይሩ፣ ይሄ ደግሞ ውስጣቸውን እንዲያዩ እንዲፈትሹ፣ ውስጣቸውን ካዩ በኋላ ደግሞ ውጭ ያለውን ገበያ ደግሞ ማየት፣ ከገበያ እንዳይጀምሩ፣ ከውጭ እንዳይጀምሩ። ከውጭ ከጀመሩ ግራ ይጋባሉ። እኔ የሚላቸው ብዙ ነገር አለ። ያዋጣል የሚባል ብዙ የሰው ምክር ብዙ ይኖርና ያበላል ምናምንና እንትንሽ ብትንትን ነው የሚለው። የምትወኙ የምታረጊው ግራ ግብት ይልሻል። እና በውጭ ዓለም እንደምታየው 3ኛ ዓመት ምናምን ተማሪው ነው አንዲሳይድድ ይላሉ። ምክንያቱም ገበያው ላይ ስታስቢ ማለት ነው። እዚህ ሀገር ደግሞ ምርጫ የለም። የሆነ ሳምበዲ ነው የሚመርጥልሽ። ተመርጦልሽ ትገቢያለሽ። ያለ ምርጫሽ ገብተሽ ትማሪያለሽ። ተመረቀሽ ስትወጪ ደግሞ ስራ የለም። ስራ ደግሞ ፈልገሽ ደግሞ ስታገኝ ደግሞ የምትሰሪው ደግሞ ባልተመረቅሽበት ነገር ነው። የሚጠፋውን ሪሶርስ አስቢ። ለዚህ ነው ከዚህ የተነሳ ስኩል ቤዝድ ሜንቶርሺፕ ብዬ ስልጠና እየሰጠው እስካሁን 12 ከተማ ላይ ከ7ኛ ክፍል እስከ 12ኛ ክፍል ላሉ ትምህርት ቤቶች አንዳንድ ዳይሬክተር፣ ስኩል ጋይዳንስ ሱፐርቫይዘርስ፣ የወላጆች ተወካይ፣ የትምህርት ጥራት መሻሻል የሚሰሩትን እየጠራው በየከተማው እስካሁን 12 ከተማ ስልጠና ሰጥቻለሁ። ምክንያቱም ወጣቱ ፓሽኑን ፈልጎ ወደ ፕሮፌሽን መቀየር ነው። ኢፌክት የሚሆኑበትን ደስ ብሏቸው የሚያደርጉትን ከዛ በላይ ደግሞ ሊሰሩበት ሊኖሩበት የሚችለው ነገር ማለት ነው። ስለዚህ እንደዚሁ የገባሁት ወደ ማማከር አገልግሎቱ የገባሁት ኢንስፓየር ያደረገኝ ፓሽኔን ስከተል ነው እንጂ አሁን የሆነ አንድ ጊዜ ይህ ችግር አይቼ ይህ ችግር ወደዚህ አንዳንዶች እንደሚሉት ማለት ወይም በኑሮ የገጠመኝና ከዛ ይህን ችግር ወደ መልካም አጋጣሚ ቀየርኩት የሚሉ ሰዎች አሉ። ምክንያቱም ወደ አንድ ነገር የምትመጭበት መንገድ የተለያየ። የኔ ግን ኖርማል ስኖር ውስጤ ደስ ይለኛል። ሰው ሳማክር እንትን ይለኛል እና እንዲያውም አንዳንዴ ባለቤቴ በጣም ደክሞኛል እና የሆነ ስራ እያዘዝችን ደክሞኝ ብና ፊቴ ድካም ፊት እያሳየኝ ፊቴን አይታ ማዘዝ ከብዷት ግን ሰዎች ደውለው የምክር አገልግሎት እያወሩ ሲሉ ሳላውቀው ያ ፊቴ ተቀይሮ አቅም አግኝቼ ምናምን በምልክት ቋንቋ አሁን ትላለች ደከመኝ ብላ አልነበረም ወይ ምናምን ትላለች። እና ያንተ ሙያ ብቻ አይደለም ፓሽን ነው ጊፍት ነው ትላለች። እና እንደሱ ነው ጊፍት ሲሆን ነው። በተለይ ደግሞ መጽሐፍ ቅዱስ ሲናገር የሚመክር በመምከሩ ይትጋ ብሎ ነው። እና ጊፍትም ነው። ከዛ ደግሞ ተምረሽ ሙያ አድርገሽው ብታረጊው እንደዚሁ ነው። ወደ ፓሽኔን ወደ ፕሮፌሽን ነው የቀየርኩት። በጣም አሪፍ። እንግዲህ ስለ ባለቤት ስለ ኤሚ ስለ ሞክሼ ካነሳ አይቀር እንደው የዶክተር ሙላት ሚስት መሆን ምን ይመስላል? የትዳር ህይወትን በተወሰነ እንግዲህ እኔ ብገለብጠው ነው የሚሻለው። ኤሚ የዶክተር ሙላቱ ባለቤት ከምትሆን እኔ የኤሚ ባል መሆኔ ቢለው ገልብጬ ባወራ ነው የሚሻለኝ። ማለት ብዙ ጊዜ ብዙ ሰዎች ውስጥ ያለ ነገር ስለሆነ ነው ነገር አላት። ይህን ምለው ምንድን ነው እሷ እኔ ጋር ኢንቨስት ያደረገችው ነገር አሁን ብዙ ጊዜ ይላሉ እድለኛ ነሽ ዶክተር የመሰለ ባል ምናምን ይላሉ ሲሉም እሰማለሁ። እና እኔ ደግሞ እዛው ላይ መልስላቸው እድለኛ ሆኔ ነኝ ስለሆንኩ ነው። ይህ ማለት ሙሉ የሆነ ለንግግር ለማሳመር ሳይሆን ስለሆንኩ ነው። እሷ ነች በድብቁና ነገሮችን እኔ አደባባይ ስላለው ሚዲያ ላይ ስለምወጣ ስለማሰለጥን ስለማማክር ከፊት ለፊት የዶክተር የሚል ስም ስላለው ነው እንጂ ዶክተር ሳልሆን ተቀብላ ዶክተር ያደረገችኝ ብዙ ጊዜ እናገራለሁ። አንደኛውን ትምህርት ቤት 50% ከፍላ አንደኛውን 30% ከፍላ ያስተማረች ቪዥኔን ኪፕ አድርጌ እንድጠብቅ ኦኬ ብላ ሌላ ነገር እንዳልሰራ ወደዚህ ነገር እስክመጣ ድረስ የምታበረታታኝ ሚስት፣ እውነተኛ አፍቃሪ በቃ ማለት ላይፏን ሳክሪፋይ አድርጋ በእውነተኛ ፍቅር የምትወደኝ አንደርስታንድ የምታረገኝ የምትረዳኝ ብቻ ሰው በገንዘቧ በጊዜዋ በብዙ ባላት ነገር የምትረዳኝ አሁን ላለሁበት ነገር ደረጃ እንድደርስ በብዙ ነገር የምታግዝ ፖዘቲቭ ነገር ያላት ሰርብ ለማድረግ ለማገልገል ልብ ያላት ስታደርግ እንጂ ሲደረግላት እንትን ማትል ሚስት፣ የኔን ቪዥን የምታምን ባለፈው ቲጂ ጋር ቀርባ ነበርና ዶክተር እንዲህ እያደረገ ነው እያለች እና በጣም እየተገረመች ትነግራታለች። ግን ባለቤት የመለሰችው ፍቅር ነው የምትለው እና ፍቅር ገና እኔ ያየሁትን ገና አልደረሰበትም አላደረገውም ብላ የምታምነች እና እኔ ጋር ያለውን ነገር ፖቴንሻል አይታ
እንትን ምታምን ገና አልደረሰ ገና አልሰራም ገና ብላ ምታምን ሚስት ነው ያለችኝና ከዛ በተጨማሪ ትላለች አንዳንድ ጊዜ የምሰጠው ስልጠና 4-5 ልትወስዱ ትችላለች አንዳንዴ አብረን ስለምንሄድ ማለት ነው እና 4-5 ተመሳሳይ አውትላይን ተሰምታ የሚገርም ነው የተለያየ ነው የሚመስለው ትላለች እና የምትጠቀመው አንድ ቃል አለ ፍቅርትና ነምበር 1 ፋንህ እኮ ነኝ ትላለች እና እንግዲህ አስቢው ባል ለሚስት ሚስት ለባሏ በምታረጊው ነገር የመጀመሪያ ደጋፊሽ የመጀመሪያ አድናቂ ሲሆን የሚፈጥረው ነገር እንደዚህ ስትቀራረቢ የቤተሰብ ሲሆን መናናቅ አለ መናናቅ ሳይሆን የራስሽ ስለሆነ እንግዳ ናፋቂ ስለሆነ በአብዛኛው እንግዳ ናፋቂ እንግዳ አድናቂ ነህ እንጂ የራስን አድናቂ አይደለም የቤት የድግስ ወጥ ነው የሚያምረን እንጂ የቤት ምናምን አይደለም እና ስለዚህ እንደሱ ሲሆን የሆነ እንትን ያደርግሻል ቤቴ ውስጥ እንደሱ ከሆነ ብለሽ ውጭ ብዙ ሰማለሁ ማለት በየጊዜው ነው የምሰማው የውጩ ብዙ አስደንቀኝም ማለት የቤቴ ግን ያለው ነገር ግን እንደዛ ስትሆኚ ደስ ይላል ወጥነት ያለው ህይወት እንድትኖሪ የትም ቦታ ስትሄጂ እንድትሆኚ ያደርጋልና ስለዚህ የዶክተር ሙላቱ በላይነህ ባለቤት መሆኗ ሳይሆን እኔ የኤሚ ባለቤት መሆኔ ያለውን እሱም ባወራ ነው የሚሻለው። እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ በየትኛውም ቦታ የማይበገር ጥንካሬ ልስላሴው የማይጎረብጥ የማይጠገም ምቾት የሀገር እጅ ለዓለም ገበያም ለቢሮ ውበት ለጉዞ ምቾት ለጥንካሬ ዋስትና ተወዳዳሪ ጥራት ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት በእርምጃው የእግሩ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። ይህ ጥያቄ ደግሞ እሷ ስትመጣ ስታገኛት ጠይቂያት። ግን ምን ትወድላለች? ምን ትላለች? ታደንቀኝ ከዶክተር ሙላት እንግዲህ በተደጋጋሚ የምትለው ስሜንም ፍቅር ብላ የምጠራበት ምክንያት በቃ ትላለች እሷ ምትለው በቃ አንኮንዲሽናል ነው የምትወደኝ በቃ በምንም ሁኔታ ውስጥ ፍቅርህ እንትን አይለይም በጣም ትገርማለህ ትላለች። እንግዲህ ባል ሚስቱን መውደድ አለ ያለበት ግን ኤግዚስት ያደርጋል አንኮንዲሽናል ፍቅር ጋብቻ አንኮንዲሽናል ፍቅር ሲባል ምንድን ነው? ይሄ ማለት እግዚአብሔር ሰውን የወደደበት በመስቀሉ ክርስትና ያደረገበት በመድኃኒዓለም የወደደበት ፍቅር ማለት ራስን አሳልፈው በመስጠት ማለት። ስለዚህ መጽሐፍ ቅዱስ ስትመለከች ባል ሚስቱን ይውደዳት ክርስቶስ ቤተክርስቲያን እንደወደዳት ብሎ መለኪያ ነው፣ ስታንዳርድ ነው። ስለዚህ ራሱ መስዋዕት አድርጎ እንዲህ ብሎ ነው የሚናገር። ይህ ሲባል ስታንዳርዱ ከፍ ያለ ነው። ለዚህ ነው ሁልጊዜ የማንመረቅበት ትምህርት ቤት ያደረገው። ለዚህ ነው ማያልቅ ነው ማለት እና ለዚህ ነው የአኒቨርሰሪያችን ስናከብር እኮ አሁን 17 ወደ 18 እየሄድን ነው። አሁን 18ኛ ዓመታችን ስናከብር ከ17ኛ ክፍል ተማሪነት ወደ 18ኛ ክፍል ተማሪነት ተሸጋገርን ነው የምንለው። ምክንያቱም እኔ በባልነትና በአባትነት አልተመረኩም። የተመረኩት በትምህርት ነው የተመረኩት። ስለዚህ ከዚህ የተነሳ በየጊዜው የወደቅሽ እየተነሳሽ ይቅርታ እየጠየቅሽ እያስተካከልሽ ነው መመረቅ ስለሌለበት ስታንዳርዱ ከፍ ያለም ስለሆነ ስለዚህ እየወደቅሽ ይቅርታ እያልሽ እያስተካከልሽ እየተነቃቅሽ ለዛ ነው ግጭት የማይጠፋበት። ትዳር እኮ ግጭት አይቀሬ ነው። ስለዚህ ግጭት አይቀሬ ስለሆነ ግጭቱን መፍታት እንጂ መፋታት ምርጫ እንዳናረግ ስለዚህ እየተነጋግሽ በይቅርታ አጥፍቻለሁ ሶሪ እያልሽ እኛ እያልሽ ትኖሪያለሽ። እኛ አብረን ብዙ ነገር ስናደርግ እኛ እያል ስናጠፋ ስንሳሳት ደግሞ እኔ እያል ማለት ነው። ለግል ጥቅም ብቻ እኔ ሳይሆን እሱን ትተን ትዳር ላይ እኛ እያል ማለት ነው። እኔና ባለቤቴ እያል ግን ሳጠፋ ስንሳሳት እኔ አጥፍቻለሁ በድያለሁ ሶሪ እያል ስለዚህ እንደሱ እያደረግና ይህ ሲባል መለኪያው ከፍ ያለ ስለሆነ እንደሱ እያደረግን እየወደድን በየጊዜው እየወደቅን እየተነሳ እየተሳሳትን ይቅርታ እየጠየቅን
እዛው ላይ ግን እንዳንወጣ ፍቅራችን ሌላ እንዳይቀይረው፣ ገንዘብ እንዳይቀይረው፣ ሌላ ነገር እንዳይቀይረው፣ ዝና እንዳይቀይረው። አንዷ ብላለች ከኢንተርቪው በኋላ ወንዶችን እንዳታሚ ምናምን አሁን ዶክተር ከኋላ ምናምን ብላ እዛ ጽፋለች። ምናልባት ይቺ ልጅ እንደዚህ ያለችው ተጎድታ ሊሆን ይችላል፣ ተከዳ ሊሆን ይችላል። ስለተከዳች ሰው ሁሉ ወንድ ሁሉ እንደሱ ሊመስላት ይችላል። አሁን የግድ አሁን ሂሊንግ ያስፈልጋል። ካልተፈወሰች ሁሉንም ወንድ እንደሱ አድርጋ ነው ሁሉን ሴት እንደሱ አድርጋ ነው ተበላሽ ተጎድታ ሊሆን ይችላል። ግን ስለተጎዳች ግን ሁሉ ወንድ እንደሱ አይደለም፣ ሁሉ ባል እንደሱ አይደለም፣ ሁሉም ሴት አንድ አይነት አይደለም። ስለዚህ እንደሱ አይነት ሆኖ ስለዚህ የምታፈቅርም ፍቅርን ትገልጣለህ ትለኛለች እና እውነተኛ አፍቃሪ ነህ በቃ በምንም ሁኔታ ውስጥ ሙኜ በቃ ፍቅርህ አይለይም አንተን አይልም አይቀየርም ትላለች። እና እሱን ነው እንግዲህ አንድ የምለው ነገር እና ከዛ በላይ ያለኝን ነገር የምታበረታታ እኔ ለራሴ ከማምነው በላይ አንተ እኔን ስለኔ ያለው የምታምነው ነገር የሚገርም ነው። እንዳንተማ የት በደረስኩ ነበር ትላለች ብትጠይቂያት። ያላት ፖቴንሻል ያላት እንትን የሚገርም ነው። በሙያዋም በየጊዜው ተመስጋኝ ነርስ ነች። በጣም አስቸጋሪ የሆነ ህመምተኛ እሷ ጋር ሲሆን ተቀይሮ ጽፎ አመስግኖ ምናምን እንዲያውም በሚቀጥለው ኤሚ ትሆንልን ብለው እስኪጠየቁ ፓሽኔት ሆና ነው የምትሰራው ሰው ስትረዳ እነሱና ስለዚህ በምታገለግለው አገልግሎት በምትሰጠው ባላት ፖቴንሻል። ስለዚህ እነዚህ ሁለት ነገሮች የአፍቃሪ ባልና የሳፖርት የሚያበረታታ ባል ብላ ስትል እሰማለሁ። ለሁሉም እሷ እንድታጣሪ ነው የሚሻለው። እስኪ እዚህ ጋር ያዝ እናድርጋትና በደንብ ልታይ እንመለስበታለን ጋብቻ ላይ። ከዛ በፊት ግን ብዙ ወጣቶች ስለሚመለከቱ ይህን ፕሮግራም ቅድመ ጋብቻ ፕሪፓሬሽን ላይ ዝግጁነት ላይ ብናወራ በጣም ደስ ይለኛል። ነገሮች ከተፈጠሩ በኋላ ከማስተካከል ፕሪቬንት ቢደረጉ አሪፍ ነው ብዬ አስባለሁ። እና እንዴት እንምረጥ የትዳር አጋር? እንግዲህ አሁን በዝም ብለን እንኳ ወደዚህኛው መጽሐፍ ስንመጣ አሁን እያወራሽ ወደ ሪሌሽንሽፕ ስናመጣ ኢንትሪ ፕላን ማለት ነው አገባባችን እንደማለት ነው። ምክንያቱም አገባባችን አኗኗራችን ይወስነዋል። አሁን ኢትዮጵያ ስመጣ ለተወሰነ ቀን ነው የመጣሁት እና ልብሶች የተመረጡ ናቸው። እያንዳንዱ ጊዜ የተመጠነ ነው። ፋይናንስ እንትን የተመጠነ ነው። ምክንያቱም ኑሮ የዚህ አይደለም። ቆይቼ እንደምመለስ አውቄ ነው ስገባ ኤግዚት ፕላን እንዳለኝ አውቄ ነው የገባሁት። እና ትዳር ላይ መቆየትና እንትን ለማድረግ ትልቁ የመጀመሪያው ነገር አገባብሽ ይላል። ለምንድን ነው ጋብቻን የፈለግኩበት? ለምንድን ነው እርሷን ወይ እርሱን ማገባበት ምክንያት የሚሉ ነገሮች፣ ጥያቄዎች በደንብ ሲሪየስ መመለስ ያስፈልጋል። ይህ ደግሞ ስሜታዊ ሳይሆን ምክንያታዊ መሆን ያስፈልጋል። ስሜታዊ ስትሆኝ ከሴክሹዋል አታችመንት ጋር ብቻ የሚገናኝ ወሲብ ጋር ብቻ አዳሩ እንጂ ትዳሩ ያልሆነ የጊዜ የሆነ እሱ እንደ ቢጫ ወባ ጭንቅላት ስለይወጣና ማገናዘቢያ ሽንወት ነው የሚያደርገው። ወደ ኋላም ወደፊትም ወደ ኋላም እያደረግሽ እንዳታስቢ ነው የሚያደርግሽ። በወቅቱ ያለው የአጭር ጊዜ ፍላጎት ነው የሚያደርገው እና አይደለም ስሜት እና ከዛ በዛ የገባ ሰው በዛ ነው የሚለያዩት። ደግሞ የሚገርመው ለወሲብ ግንኙነት በወሲብ ግንኙነት ወደ ትዳር የገቡ እሱ ብቻ ያስገባቸው፣ እሱ ደግሞ ያስወጣቸዋል። ይህ ፍላጎት አልቅማ ከአይን ከእይታ ጋር የተገናኘ ስለሆነ እንደገና ሌላ ባዩ ጊዜ ታማኝ እንዳይሆኑ ወይም ትዳሩ ረጅም ጊዜ እንዲቆይ አያደርግም እና ስለዚህ የመጀመሪያው መረዳታቸውን ማስተካከል ነው። ለምንድነው ጋብቻ ለምንድን ነው የተሰጠው? ጋብቻ ምንድን ነው የሚለውን ኮንሴፕት በጣም መረዳት ያስፈልጋል። ከዛ ደግሞ ለምንድን ነው ማገባው? አሁን በዚህ ጊዜ ጋብቻ እንዳስብ ያደረገኝ ነገር ለምንድን ነው? ሪል ጥያቄ ኒዴ ፍላጎቴ ምንድን ነው? ከዛ ደግሞ ወንድ ከሆነ ያችን ሴት የሚያስባት ሴት ከሆነች ያን የምታስቡ ለምንድን ነው ከብዙ ወንዶች መካከል ያን ወንድ ያሰብኩት? ከብዙ ሴቶች መካከል ለምንድን ነው ያችን ሴት ያሰብኳት የሚል ብዙ ሴቶች እያሉ ለምንድን ነው የሚሉ ነገሮች ሲሪየስ መታሰብና መጠየቅ መቻል አለባቸው። እና ከዚህ የተነሳ የትዳርን ፐርፐዝ ቢያውቁት ጥሩ ነው። ትዳር የተሰጠበትን ዓላማ ቢረዱ ቅድመ ጋብቻ ላይ በምክርም ሆነ በትምህርት መጀመሪያ መስተካከል ያለበት ትዳር ለምን ተሰጠ፣ ትዳር ለምን ማግባት ያስፈልገኛል የሚለው እሱ ፐርፐዝ እና ሳስተምር 4P ብዬ አስተምራለሁ። 4 ፒዎች ናቸው ብዬ አስተምራለሁ። የመጀመሪያው ፐርፐዝ የትዳር ፐርፐዝ ፓርትነርሽፕ ነው። የቢዝነስ ፓርትነርሽፕ አላልኩ። ይህ የነፍስ አብሮ የእድሜ ልክ አብሮ ለመኖር እየተረዳዱ ለመኖር የሚደረግ ፊዚካል፣ ኢሞሽናል፣ ሳይኮሎጂካል፣ ፋይናንሻል ምናምን በብዙ ነገር ያለ ፓርትነር
ሰው ብቻውን የወዘድ መልካም አይደለም ማለት ረዳት እንፍጠርለታል። ፐርፖዝ የመጀመሪያው ረዳት ፓርትነርሺፕ ነው። ስለዚህ እኔ ለእሷ ፓርትነር ሆናለሁ፣ እሷ ስለኔ ትሆናለች ወይ፣ እንደሱ ተረዳርተን መኖር እንችላለን የሚለውን ነገር እሱ ጥያቄ መመለስ የመጀመሪያው ጥያቄ የመጀመሪያው ዳምሯችን ሊመጣ የሚገባው እሱ ነው። ግን አሁን ያለንበት ዘመን ግን ይህ የወሲብ ቴክኖሎጂ በጣም ስላደገ አሁን በጣም እንትን የሚያደርገው ሁለተኛውም አንደኛ እናደርገዋል። ሁለተኛው ፕሌዠር ነው። እንትን አለው ሴክሹዋል እንትን አለው ፍላጎት አለው እርካታ አለው የወሲብ ግንኙነት አለው ከጉብዝና ሚስት ጋር ይላል አወቃት ይላል። ብዙ ተባዙ የሚለው እኮ ዝም ብሎ በአየር አይመጣም፣ በሴክሹዋል አታችመንት ነው። እና ሁለተኛው የወሲብ ግንኙነት አለበት። ግን ሁለተኛው አንደኛ ስታደርጊው ግን ሮንግ ሪዝን ይሆናል። ሁለተኛው አንደኛ ኦርደር ሲበላሽ ሁልጊዜ ሮንግ ሪዝን ይሆናል ስታደርጊው ማለት ነው። ሮንግ ሪዝን። ሶስተኛው ፒ ፓረንቲንግ ነው ማለት ልጆች ብዙ ተባዙ መውለድ መዋረድ ስላለበት። ይህ ሲባል ያገባ ሁሉ ይወልዳል ማለት አይደለም። እዚህ ላይ መጠንቀቅ አለባቸው። ልጅ የሚሰጥ ፈጣሪ ስለሆነ እንግዲህ ያው ባለሙያዎች እንደሚሉት 50% ወንዱም ሴቱም ከዛ በላይ ደግሞ የተወሰነ ፐርሰንት 20-30% ደግሞ ከሁለቱ አንዱ ደግሞ ምክንያቱ አያውቁትም፣ ራሱ ሐኪሞችም አያውቁትም። ስለዚህ እንዲህ ስለሆነ አንዳንድ ጊዜ ከማዕፀን መውለድ አለ፣ አንዳንዴ ደግሞ ከልብ መውለድ አለ። ልጆቹን አዶፕት አድርጎ ማሳደግ ይቻላል። የሁለቱ የባልና ሚስት ስምምነት አቅም፣ የሚፈልጉትን ጾታ ምናምን ነው እንጂ ተቀበለች ማሳደግ ኃላፊነቱ እኩል ነው። ከማዕፀንም ተወለዱ ከልብ ተወለዱ ማሳደግ ኃላፊነቱ እኩል ነው። ስለዚህ እንደሱ ስለሆነ ፓረንቲንግ አለው። ግን ለፓረንቲንግ ተብሎ ግን ልጅ ለመውለድ ተብሎ ግን ወደ ትዳር አይገባም ሲሆን ሶስተኛው ሪዝን ነው እና ምክንያቱ ሮንግ ሪዝን ይሆናል። ኦኬ ልጅ አገኘሽ፣ ልጅ ካገኘሽ በኋላ ከዛ በኋላ ያገኘሽውን ነገር የምትፈልጊውን ነገር ካገኘሽ በኋላ ሳታውቂው ወይ ልጅ ጣልቃ ገብቶ አብረሽ እየኖርሽ ግን ሩቅ የሆኑ ባልና ሚስቶች ይሆናል። ወይም ደግሞ ልጅ ካገኙ በኋላ ደግሞ አሁን አንዳንዶቹ ሲንግል ማም የሚሆኑበት ሪዝን ማለት ነው። እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥ ነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ ጥራት፣ ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት በእርምጃው፣ የእግሩ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። አንዳንዶቹ በእንዲህ አይነት ምክንያት እንትን የሆኑና በቃ ልጅ ካለኝ የአባቱ መጠሪያው ማን እንደሆነ ከታወቀ ፋይናንሻሊ ችግር የሌለባቸው ይሆናል። ግን ማለት በእንዲህ አይነት ሪዝን የሚያደርጉ ሰዎች ትንሽ ተሳስተዋል። የተሳሳቱ ምንድነው ትዳርም ሆነ ልጅ ማሳደግ ገንዘብ ስላለ ብቻ አይደለም። ገንዘብ ብቻ አይደለም፣ ፋይናንሻል ኢኮኖሚካል ብቻ አይደለም። ብዙ ኒድ አለ፣ ኢሞሽናል አለ፣ ሳይኮሎጂካል አለ፣ ሶሻል አለ፣ ብዙ ነገር ነው ያለው እና ያም ሁሉ ነው የምናሳጣቸው፣ ያም ሁሉ ነው የሚጎለን። ገንዘብ ስላለ ብቻ ገንዘብ ስላለሽ ህንፃ ልትሰሪ ትችላለሽ እንጂ ገንዘብ ስላለሽ ትዳር አትሰሪ። ገንዘብ ስላለን ግን ህንፃውን ልንሰራ እንችላለን። ግን በህንፃ ውስጥ የሚኖሩ ሰዎች ላይ ግን ገንዘብ ስላለን ብቻ አንሰራም። ብዙ ነገር አለው። የሰው ኒድ ብዙ ነው እና ሶስተኛው እሱ ነው። አራተኛው ፒ ደግሞ ፐርፌክቲንግ ነው። አብረን የምናድግበት ተቋም ነው። ችግሩ ምንድነው? አብረን በቃ ባልዴ ያለቀ ሰው ነው የምናስበው። ሴቷም ያለቀ የተጠለቀቀ ምናምን ሰው አብረን የምናድግበት ተቋም እንደሆነ አናውቅም። እና ይህ አብሮ ለማድረግ አንደርስታንድ ተደርጎ ተደጋግፎ አብሮ እየተለወጡ በብዙ አቅጣጫ ኢኮኖሚካል ሊሆን ይችላል፣ በስፒሪቹዋል ሊሆን ይችላል፣ በማንኛውም አስፔክት አብሮ የምናድግበት ተቋም። እነዚህ አራቱ ፐርፐዙ ነው እያለ ፐርፐዙን ካላገኘ ነው አንደኛ። ሁለተኛ ፐርፐዙ ኦርደሩ ሲበላሽ ሮንግ ሪዝን ይሆናል። እድሜ ሄደ ብላ ለልጅ ብላ ስትገባ ልጅ ነው ያገባችው እንጂ እንትን አይደለም። ከዛ በላይ ደግሞ እንደምታውቂው የውጭ ዓለም ደግሞ
ውጭ ለመምጣት ብለው የሚያገቡ ሰዎች አሉ። አገር አግብተው የሚመጡ ሰው ሳይሆን አገር አግብተው እዛ እየኖሩ ያሉ ደግሞ ወረቀት እንዲስተካከላቸው ሰው ከማግባት ይልቅ ወረቀት የሚያገቡ ሰዎች አሉ። አንዳንዶቹ ከእድሜ ፍርሃት እድሜ ሄደ ብለው ያልሆነ ሮንግ ፐርሰን እንዲወድቅ ያደርጋቸዋል። አንዳንዶቹ ሌሎች እያገቡ ስለሆነ ወደዛ የሚገቡ ሰዎች አሉ። አንዳንዶቹ በቃ እንደው በቃ ከቤተሰብ ችግር ስላለባቸው የኢኮኖሚ የምን ችግሮቻቸውን ለመፍታት ብለው ወደ እነዚህ ሁሉ ትዳሩ ስንገባ ችግሮች ሊፈቱ ይችላሉ። አሁን ያልኩሽ ሁሉ ወደ ትዳር ስንገባ ሊፈታ። ለእነዚህ ብለን ግን ወደ ትዳር መግባት ግን ገና ስትገቢ እንደምትለያይ እያወቅሽ መግባት ማለት ነው። ለገንዘብ ብለሽ ስትገቢ ገንዘብ ነው ቆይቶ የሚያፋታሽ። ለወረቀት ብለሽ ከገባሽ ወረቀቱ ካገኘሽ በኋላ ነው የትዳር ወረቀትሽ የምትቀጭው። አገር ስታገቢ አገሩ ጋር ስትደርሽ ነው ሌላ የሚያቆይ ነገር የለሽም። አገሩ ጋር ደርሰሻል። እንኳን ደህና መጣሽ ተብሎ አበባ ተሰጥቶሻል። የተወሰነ ጊዜ ዛሩን ቆይተሻል። ከዛ የሚጠፉ አሉ። ከዛ ደግሞ መጥተው ደግሞ አንዳንዶችም ቆይተው ደግሞ የለው ሲያሳዩ ቆይቶ ቀይ አሳይተው ወይ ወጥተው ወይ ያስወጣሉ። ስለዚህ እንዲህ የሚሆነው ምንድነው? ወደ ትዳር እየገቡ ትዳር የምናስብበት ስለ ትዳር ያለን ፐርፐስ ከዛ ደግሞ የምንገባበት የተሳሳተ ሬዝን ነው እና ከዛ ደግሞ የተሳሳተ ጥበቃም አለ። ትዳር ላይ ቅድመ ጋብቻ ላይ ምክርና ትምህርት የሚያስፈልገው ስለ ትዳር ያለን ጥበቃ፣ ከሰው ላይ ያለን ጥበቃ። አንዳንዶቹ በቃ ትዳር ስንገባ አስታውሳለሁ በቃ ሳገባ በጀርባዬን ተጠምዞ ሻወር መውሰድ በቃ አቆማለሁ ያለ ሰው አስታውሳለሁ። አይደለም ሻወር መውሰድ አብረሽ ማደር ማችባቸው ብዙ ኖች አሁን ኑሮ እንደሱ ያረገ ነው ያለው። እንደሱ አይደለም። ጥበቃን መቀነስ ባላንስ ማለት ምንድነው ሲባል ሁለት ነገሮች አሉ። አንዳንዶቹ ጨለምተኛ አሉ። ትዳር ማለት ስርዓት ነው። ትዳር ማለት እንደፈለግ ማትወርበት። ትዳር ማለት እንደዚህ ነው። ትዳር ማለት ሚስት ማለት ሚጥሚጣ ምናምን ስትልስ ባል ማለት ብቻ ብዙ ትርጉም እየተሰጠ ኔጌቲቭ የሆነ እንትናል። አይደለም፣ እንደሱ አይደለም። ትዳር ሁለት ሰዎች በፍቅር የሚኖሩበት ሳላገባና ሳገባ ያለው ልዩነት የሚገርም ነው። ማለት ያለው ብዙ ሳፖርት ነው ያለው እና ትዳር ሰው ብቻ ነው ዘንድ መልካም አይደለም ብሎ እኮ የተፈጠረ ነገር ነው እና ስለዚህ መልካም የሆነውን ነገር ነው። ግን ጨለምተኛ የሆኑና ከችግርም ተነስተው ከአንዳንድ ሰዎች ተነስተው የሚተረጉሙበት ትርጉም ሮንግ ነው እና ጨለምተኛ እንድንሆን ጥሩ ነገር እንዳናስብ በቃ የሆነ ልባችን እንዲወርድ አይነት ነገር ጊዜያዊ እንድንሆን እያደረግ ደግሞ ሌሎቹ ደግሞ ሲያስተምሩም አንዳንዴ ሚዲያ ላይ ቀርበው ሲናገሩም አንዳንዶች ምስክርነታቸው ሲናገሩ ደግሞ ሁሉ ነገር አልጋ በአልጋ እንደሚሄድ አድርገው ደግሞ በቃ ገነት ብቻ አድርገው ማለት በቃ ማለት የሆነ ችግር በቃ ሁሉ ነገር የተጠናቀቀ ምንም ነገር እንከን የሌለበት አድርገው የሚያወሩ አሉ። ኖ እንደሱ አይደለም። ስፖርት ዜና እንደማየት ማለት ነው። የስፖርት ዜና ማለት አይተሽ ከሆነ 2-1 የሚለው ውጤት ቶሎ ቶሎ ጎልዋን ነው የሚያሳዩ እንጂ 90 ደቂቃ ወድቀው ተነስተው ቢጫ ቀያይተው ምን ብለው ያለውን አያሳዩን። ጎልዋን ነው። ጎልዋን ብቻ ጥሩ ነገሯን ብቻ ተናግሬ ሰዎች በሮንግ እንትን እንዲገቡ አልፈልግም እና ላለው ደንበኞችን ራሱ እንኳን ደህና መጣችሁ ብዬ ራሴን ካስተዋወቅኩ በኋላ ስለመጣችሁ ግጭት አይቀሬ ነው ብዬ እኛ ቤትም አለ ብዬ ነግራቸዋለሁ። ግጭቱ ይለያያል፣ የሚያመጣው ተጽዕኖ ምንፈታበት መንገድ ይለያያል እንጂ ከኔም ከአማካሪ ቤት አለመግባባት አለ፣ ግጭቶች ይኖራሉ። ምክንያቱም ሌላው ቢቀር እላቸዋለሁ ወንድና ሴት መሆኑ ያጋጭናል። ሌላውን ትተነው ማለት ማለት አሁን ለምሳሌ ውጭ ሲልሽ ከቤት አሁን ከባለቤት ጋር የሆነች አንቺ ጊዜ ጨርሰሽ ምትወጪበት እና እሱ የሚወጣበት ልዩነት ማለት ወንድና ሴት መሆናችን ድራይቭ ስታደርጊ አትጣይም ከባለቤት ጋር ኢቨን አንዳንድ የተጋጨህበትን ነገር የምትፈታበት መንገድ አሁን ሴት ነኝና ማውራት በጣም እወዳለሁ። ባለፈውም ሳወራህ ነበር። ባለቤቴ ደግሞ የራሱ መንገድ አለው። እሱ ፐርሰናሊቲያችን የተለያየ መሆኑ ነው። ግን ጾታችን ወንድና ሴት እንኳ መሆናችን ራሱ እና ድራይቭ ስታደርጊ አሁን ለምሳሌ አንቺ ድራይቭ የምታደርጊ ከሆነ እሱ ወይም በተለይ ደግሞ እሱ ድራይቭ እያደረገ አንቺ ገባ አይተዋል ምናምን እያለ ነው። ምክንያቱም እናንተ 360 ነው የምትሽከረከሩት ማለት የምታዩበት አንገል እኛ ጀንተል ለፊት ለፊት ነው። ከዛ ላይ እናንተ ገባ ምናምን ስትሉ እናንተ ኬር እያደረጋችሁ ጥንቃቄ ለእኛ ግን ኬር ሳይሆን ዲስሪስፔክት ሊሆን ይችላል። የሆነ አታውቅም አትችልም ሊሆን ይችላል። ስለዚህ ይሄ ምንድነው ወንድና ሴት መሆናችን ነው እና ግጭት ናቹራል እና ጥበቃቸውን ቀንሰው እንዲያውም እዚህ ላይ የምናገረው ሊያገቡ ሲያስቡ ለማግባት ሲያስቡ አብረው የሚያድጉበት ተቋም እንደሆነ እንዲያስቡ
አብረው የሚያድጉበት አብረው የሚለወጡበት እንጂ ለመጠቀም ሳይሆን እርስ በርስ ለመጠቃቀም የሚገቡበት ተቋም እንጂ አንዱ አካል ተጠቃሚ፣ አንዱ አካል አከራይ፣ አንዱ አካል ተከራይ ለመሆን አይደለም ማሰብና መግባት ያለ የጋራቸው እንደሆነ አስበው አብሮ ለማደግ አብሮ እየወደቁ እየተነሱ ለማደግ እና ጥበቃቸውን ቀንሰው የሚጠበቅባቸው ላይ ፎከስ ማድረግ ጥሩ ነው። ሴቷ እንደ ሴት፣ እንደ ሚስት፣ እንደ እናት እኔ ምንድን ነው መሆን፣ ባል እንደ ወንድ፣ እንደ ባል፣ እንደ አባት ምንድን ነው መሆን፣ እዛ ላይ ፎከስ ስናደርግ ግጭቱን ይቀንሰዋል። ሁለተኛ ግጭቱ ሲፈጠር ደግሞ ይቅርታ ለማለት አጥፍቻለሁ ሶሪ ለማለት አትቸገሪ። ግን እኔ ከእሷ አስጠበቅ እሷ ከኔ በመጠባበቅ እናልቃለን። ስለዚህ ባላንስ ማድረግ ጥበቃቸውን እና አብሮ ለማደግ አብሮ ለመለወጥ ከዛ የእድሜ ልክ ኮንትራት እንደሆነ ማለት የእድሜ ልክ ኮቨናንት እንደሆነ ኮንትራት እንዳልሆነ ሲገቡ ኮንትራት እየተፈራረሙ እንዳልሆነ ማሰብ። ትዳር ኮቨናንት ነው፣ ቃል ኪዳን አይደል? ቃል ኪዳን ነው። እስከ ሞት ድረስ አብረሽ ለመዝለቅ በከፍታም በህመም በጤንነት በማግኘት በማጣት አብረን ለማደግ አብረን ለማርጀት አብረን ለመቀጠል አድርገው የሚያስቡበት እንጂ ገብተው ፈጥነው የሚወጡበት አይነት ነገር እንደሱ አድርገው አሁን በተለይ በዚህ ዘመን እንደሱ አይነት እየታሰበ ስለሆነ እዛ ላይ ቅድመ ጋብቻ ላይ ምክር በአማካሪ ምክንያቱም ሰው ቢዝነስ ሊከፍት በእርግጥ የኛ ብዙ እንደሱ አልተለመደም፣ ግን በውጭ ዓለም ቢዝነስ ሰው ለመክፈት ሲል የግድ አማካሪ የትኛው ብሎ ኮንሰልት ያደርጋሉ፣ ጠበቃ ይይዛሉ፣ ብዙ ነገር ነው የሚያደርጉት። ከዛ በላይ ሜንቶር እና ኮች የሚያደርጋቸው ደግሞ ይኖራል። ለቢዝነስ ለምንማረው ትምህርት እኮ ምን ብማር ብለን እንጠይቃለን። ይህ ደግሞ ላይፍ ታይም ኮሚትመንት አብሮሽ የሚኖረው ሰው ወይ ሜክ ወይ ብሬክ ነው የሚያደርግሽ። አብሮ ያለሽን አኗኗር የወደፊቱን ወይ ጨለምተኛ ያደርጓል ተስፋ ወይ የሀዘንተኛ ወይ ደስተኛ ሆነሽ እንድትቀጥይ ያደርግሻል። እና በትክክለኛ ሰው ማን ነው ብለሽ የውጩንም ውበት የውስጡ በውጩም አትራክት ተደርገች ወይም ተደርጋ የውስጡ ውበቱንም አይታ ታማኝነቱን ባለፈው እንዳልኩሽ ፋት የሆነ FAT እንዳልኩሽ ፌስፉል መሆኑን አይታ ወይም አይቶ አቬሌብል ኢሞሽናል ፊዚካል አቬሌብል መሆኑ በችግር በሀዘን በደስታ አብሮ መገኘት መቻል የምትገኝ አይነት መሆኗ ደግሞ ቲቸብለርት የመማር ልብ ያለው አብሮ ለማደግ ለመለወጥ ትዳር አዳዲስ ነገር ያለበት ስለሆነ ከዛ ደግሞ ባለው አጋጣሚ ዓለም በብዙ ለውጥ ያለች ስለሆነ አብሮ ለመለወጥና ለማደግ ፖቴንሻል ያለውን አይቶ እንጂ አሁን ዛሬ ዶክተር የሆነ ሳይሆን ግን ዶክተር የመሆን ፖቴንሻል ያለውን ማየትና ኢንቨስት አድርገሽ መዝለቅ ምችበትና ፊዚካሊ አትራክት ትደረጊያለሽ። ግን በሱ ብቻ አይጀመርም። በሱ ብቻ ከሆነ የወሲብ ግንኙነት ላይ ብቻ ነው የሚያተኩረው። እሱ ደግሞ ውበት ደግሞ ይረግፋል፣ ጊዜያ ውበት ይረግፋል። እያንዳንዱ ነገር እንትን ይላል። ምናልባት ደግሞ ወንዱ በሴቱ ከሆነ ሂማኔሯን አውልቃ መንበላ ምናምን ሲሆን ጥርሷን አውልቃ ምናምን ቢሆን ዛሬ አንዳንድ ብዙ መገጣጠሚያዎች ስላሉ መኝታ ቤት ሌላ ሊሆን ይችላል። ወንዱ ደግሞ ኮት አድርጎ ምናምን ዘንጦ ሲሆን ደግሞ ከኮቱ ባሻገር ያለው ሳብስታንስ የሌለው ሀሳብ የሌለው ሊሆን ይችላል። እንደዛ ማች አድርጎ ለብሶ ግን ዝብርቅርቅ ያለ ሀሳብ ያለው ሚስትን አንድል አድርጎ አንደርስታንድ አድርጎ መምራት የማይችል እንትን የማያደርግ ወንድ ሊሆን ይችላል። እና በውጩ ሳንወሰድ ውጩ ተወስድ እንትን ብለን ወደ ውስጠኛው የውስጡ ውበት ደግሞ አይተን ከዛ በኋላ እንዳርገው ወደ ትዳር ቢገቡ እና ትዳር አንዳንዶቹ ጨለምተኛ ሁነው እየቆዘሙ አይግቡበት። አንዳንዶቹ ደግሞ ሃኒሙን ብቻ እንዳለ ሁልጊዜ የወሲብ ግንኙነት እንዳለ ሁሌ እንትን እንዳለ አድርገው አበባ ሁሌ አየር ላይ እንዳይሆኑ ሃኒሙን ላይ ብቻ እንዳለ መሬት እንዲወርዱ መሬት ረግጠው አብረን የምናድግበት ተቋም ነው። እየተሳሰብን ፍቅር ሸር እየተዳረግ ያለንን ሸር እየተዳረግን አብረን የምንኖርበት ቃል ኪዳናዊ ትስስር ነው ብለው በዚህ ሀሳብ መግባት አለባቸው እና ቅድመ ጋብቻ ምክርና ትምህርቶችን ባገኙት አጋጣሚ ከዛ ጋር የተለያዩ መጽሐፍቶችን ማንበብ ቢችሉ ብዬ ሪኮመንድ አደርጋለሁ። በጣም አሪፍ። እንግዲህ በተስተካከለ አመለካከትና ምርጫ በምክር ታግዞ ሰዎች ወደ ትዳር ገቡ። ብዙ ጊዜ ያው የመጀመሪያዎቹ የሃኒሙን ስቴጅ ያልካቸው ነበርና በጣም ደስ የሚል ስፓርክ አለው፣ ደስ የሚል ስሜት አለውና እንዴት ጠብቀን እናቆየው? ትዳር ውስጥ እንዴት ይኖር? ባለፈው ሜንሽን ስታደርግልኝ ነበር እንዴት መደራረግ ትዳር ውስጥ ልጆች በሌሉበት አብሮ የጋራ ጊዜ ማሳለፍ ምናምን ብዙ ጊዜ አልለመድነውም። ልክ ካገባን በኋላ ስፔሻሊ ከወለድን በኋላ እናትና አባት ነው የምንሆነው እና እንዴት ተደርጎ ይኖር? እርምጃው መዳረሻው ብቻ አይደለም፣ ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ
ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ፣ ጥራት፣ ተመጣጣኝ ዋጋ፣ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ፣ ጥራት በእርምጃው፣ የእግሮ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። አሁን እንግዲህ ራሱን የቻለ ሰፊ ርዕስ ነው። እንዴት እንኖር የሚለው ነገር በእያንዳንዱ ያናኗል እንትን እንደ ሁኔታው ብዙ የሚተረጎም ነው። ግን ዝም ብሎ ጄኔራል በሆነ ነገር እንዲያውም የመጀመሪያው ማነሳው አንደርስታንድ እንደራረግ፣ አንዱ ሌላውን ይረዳው ነው። አንዱ ሌላውን ባለመረዳት ነው ብዙ ነገሮች የሚፈጠረው። አንዱ ሌላውን ትዳር ተረዳርተሽ አንደርስታንድ ተደራርገሽ የምትኖሪበት ነው እንጂ አንድ አይነት የምትሆኝበት ተቋም አይደለም። ለአንድ አይነትማ ማግባት አያስፈልግም። እኔ ብቻዬን በቃ ነበር። ግን አንድ አይነት ሳይሆን አንድነት ስላለው ነው። አንድ መሆንና አንድ አይነት ይለያያል። አንድነት ነው ይሄ። አንድነት ይሄ ምንድነው? ሁለት የተለያየ ፐርሰናሊቲ ያለን ሰዎች ኔቸራችን የተለያየ ነው። ወንድና ሴት መሆናችን ኔቸራችን የተለያየ፣ ከዛ ደግሞ ነርቸር የተደረግንበት ባክግራውንዳችን፣ ታሪክ አመጣጣችን፣ የተወለድንበት ያደግንበት ያሳለፈ የተለያየ ነው። ከዛ ደግሞ አሁን ደግሞ ያለን ደግሞ ኒድስ እና ቼንጅ ደግሞ እድሜ ያመጣች ለውጥና ፍላጎታችን ደግሞ ይለያያል። አንቺ የምትፈልጊው አሁን ለምሳሌ በቀላሉ በስልክ እንኳ እኔ አይፎን ማለት ደስ አይለኝም፣ አልፈልግም። ባለቤቴ ደግሞ አይፎን ነው። አሁን ሳምሰንግ ምንም ግራ ግብት ነው የሚላቸው እና አሁን 3-1 እየተመራው ነው። ውሻውም ስላለያዘ ነው እንጂ ቢይዝ 4-1 ነበር ማለት። ሁለት ወንድ ልጆችና ባለቤቴ አይፎን ናቸው፣ እኔ ሳምሰንግ ነኝ። አሁን ማለት ይሄ ኒድ ነው። ይህን ቃል ያስቅ ምናምን አሁን ለምሳሌ ነው የምልሽ ብዙ ነገር ከአመጋገብ ከእንትን የተነሳ ለዚህ ነው አኒቨርሰሪያችን ራሱ ስናከብር አንዴ የእሷን ፍላጎት ለማርካት እኔ ነኝ አዘጋጅ መሆኑ፣ ሁለተኛ ቅምት ላይ ሲሆን ደግሞ ለእኔ ፍላጎት አዘጋጅ ምትሆነ እሷ። ምክንያቱም ኒዳችን የተለያየ ነው እና አንዱ የሌላውን ኒድ አንደርስታንድ አድርጎ መረዳዳት እንዲቻል እንደሱ አድርገን ነው ዲዛይን ያደረግነው። 10 ዓመት ሲሆን የሆነ 20 ዓመት ሲሆን ነው በጋራ 10 ዓመትን በጋራ ነው ያደረግነው። እንደሱ ነው። ከዛ ውጭ ግን አንዴ እኔ አንደስ የመጀመሪያ ዓመት እኔ ነኝ፣ ሁለተኛ ዓመት 4 6 እያለ እሷ አለች፣ እኔ 1 3 5 እያለ ሄደውን እኔ ነኝ የማደርገው። ሁለት ነገር ጠቅሞናል። አንደኛ ኒዳችን የተለያየ መሆኑን አንደርስታንድ እንዳደረግና እኔ የእሷን እሷ የኔን አንደርስታንድ አድርጋ ምን ይወዳል ምን ትወዳለች ብለን እንድናደርግ ፕላን የምናደርገው እንደሱ ከአቅማችን አንጻር እንደሱ እንድናደርግ እና በቃ ፕላን ማድረግ እንድንማማር እና የተለያየ እንደሆነ ግን በጋራ አብሮነቱን ነው የምንፈልገው በሚል እንድናተኩር ያደርገናል። ስለዚህ የመጀመሪያው ነገር እንትን ነው መረዳዳት ነው። አንደርስታንድ መደራረግ። አሁን ብዙ ጊዜ ስታይ አንደርስታንድ አለመደራረግ፣ ባል የሚስቱን ስሜት ፍላጎት ባል ሚስትም እንደዚሁ። እና የመጀመሪያ ፎከስ ማድረግ በተቻለ መጠን አንደርስታንድ ለመደራረግ። ያው ሰው ውስብስብ ነው፣ በአንድ የተረዳሽ አዘልቂም፣ ግን ለመረዳት ጥረት ማድረግ። ባል ሚስትን አንደርስታንድ አድርጎ ሚስትን ባሏን አንደርስታንድ አድርጎ አንደርስታንድ ታደርገኛለህ ስለምታደርገኝ፣ ዋው እንዴት ተረዳኝ እንዴት ምናምን ተብሎ ስሜቷ ምን ሆነሻል ፊትሽ ጥሩ አይደለም ሲል፣ ከዛ ምናልባት ሆርሞናል ቼንጅ ቢሆን፣ ምናልባት የሆነ የዋለችበት ቀን ጥሩ ባይሆን፣ ምናልባት ከእርግዝና ጋር ተያይዞ የሆነ ነገር ብቻ ባል ሚስቱን ባሏን ለመረዳት ጥረት ማድረግ በተቻለ መጠን የበኩላችን ድርሻ። ይህን ሲባል ሁሉን አናውቀውም፣ ስላልተረዳሽ ይቅርታ እኔ እንደሱ አላሰብኩም ነበር ወይም እንዲህ አላሰብኩም ነበር እያል ለመረዳት እንደሱ መሞከር ቁልፉ ነገር የመጀመሪያው ከዛ ነው እላለሁ። ባለመረዳዳት ነው ቀጥሎ ሌሎች ነገር ወደ ግጭት፣ ወደ አለመግባባት፣ ወደ ተለያየ ነገር ውስጥ እንድንገባ የሚያደርገን እሱ ነው። ምክንያቱም አንደርስታንድ ስትደራረጊ ፕሮቫይድ የምታደርጊው ትክክለኛ ነገር ይሆናል። ለምሳሌ እሷ ስሜቷ ተጎድቶ ምናምን የሆነ ዳውኑና ዲፕረስዱና ያለችን ሴት እሷን ሴት የሆነ ገንዘብ ሰጥተሽ አታወጫት። ሚሊየን ብር አውጥተሽ የሆነ ነገር እሷ የምትፈልገው ከዛ ይልቅ አብሮነቱን ሊሆን ይችላል። አብሯት ወይም አብሬያት ቁጭ ብዬ ስታወራ መስማት ሊሆን ይችላል።
ምናልባት ቁጭ ብዬ እየነካኳት እያወራው ምናምን ሊሆን ይችላል አይዞሽ ማለት ወይም ደግሞ እስቲ በቃ ለባብሽና እስቲ የሆነች ካፌ የሆነ ቦታ ላይ እንውጣ ምናምን ብዬ ድራይቭ እያደረኩ ይዣት ወጥቼ ወይም ደግሞ በእግራችን ወካ አድርገን አብሮነቱ ሊሆን ይችላል የሚያወጣት እና ግን ለአንድ ነገር ለማቅረብ ግን አንደርስታንድ ማድረግ ይጠይቃል እና ስለዚህ አንደርስታንድ ከመደራረግ ቢጀመር እላለሁ። ከዛ ደግሞ አንደርስታንድ ከተደራረግሽ በኋላ ደግሞ ኮሚኒኬት መደራረግ፣ አንደርስታንድ ከተደራረግሽ በኋላ መግባባት መቻል። ኮሚኒኬሽን ክላይንቶች ጋር ራሱ የምሰጠው እንትን የተወሰነ ጊዜ ከሄድኩ በኋላ ቀጥታ አንደርስታንድ እንዲደራረጉ ስሰራ ቆይና 1 3 4 ክፍለ ጊዜ እዛ ላይ እሰራለሁ። ቀጥሎ ግን ወይ ተጋጭተው ያለመግባባት ወይ በሚስ አንደርስታንዲንግ ኮሚኒኬሽናቸውን አፌክት የሚያደርገው ቤታቸው ውስጥ ኔትወርክ እንዳይኖር ያደርገዋል፣ ሪሴፕሽን እንዳይኖር ያደርገዋል እና በፍላይት ወስደው ፍላይት ሞድ ይሆናሉ። ቤት ናቸው ግን አይዋሩም። ከተነጋገሩ ይጫጫዋል ወይም አኩርፈዋል እና ኤሮፕሌን ሞድ የመሆን ነገሮች አሉ እና ስለዚህ ኮሚኒኬሽን በጣም ተግባቦት በጣም አስፈላጊ ነው እና ተግባቦት ደረጃ አለው። እንግዲህ ወደዛ ብዙ ዘርቄ ባልገባ ግን የመጀመሪያው እንትን ነው ወይም ሰላምታ ብሎ ደናደሽ ብቻ በጣም እጅግ በጣም ዝቅተኛው ወይም ደግሞ ከባሰ መዘጋጋት ነው። ከዛ ደግሞ ቀጥሎ ደግሞ ኢንፎርሜሽን ብቻ ነው የሚያወሩት ልጆች በልጆች ጋር ካልሆነ ደግሞ ቀጥሎ ደግሞ ስለ ዌዘር ሊያወሩ ይችላሉ። ወይም ኮመን ሚዲያ ላይ የምታገኙ ለሁሉ አቀፍ የሆነ ኢንፎርሜሽን ሊቀያየሩ ይችላሉ። ትዳር ውስጥ እሱ አለ ግን እሱ ብቻ ከሆነ ግን ኢንቲሜሲያቸው ግንኙነታቸው ጤናማ አይደለም። ከዛ ደግሞ ትንሽ ከፍ ካለ ደግሞ የግል አስተያየታቸው እንደኔ ብርዱ በጣም እንትን ነው ጃኬት ብታረግ አይ ጥሩ አይደለም፣ በረዶ ጥሩ አይደለም። ለምሳሌ አይ እንትኑ ሙቀቱ እሱን ባትለብሺ ጥሩ ነው ይላል ኢትዮጵያ ውስጥ። እንደሱ አይነት እንደኔ ከዛ በላይ ማውራት አችልም አይፈቅድላቸውም። የኮሚኒኬሽን ሌብላቸው ከዛ በላይ አይፈቅድላቸውም እና ይችልም እንደው ደብረ ማመጣ ወይም አምልጦ ሊያወራ ይችላል። ከዛ ደግሞ አደገ ከተባለ ደግሞ ጥሩ እየሆነ ሲመጣ ደግሞ ምንድነው ቫሊዩ የምታደርጊውንና በጣም እንትን የምትይው ፊሊንግሽን ማውራት የሚሰማሽን ማውራት ስትቺ የኮሚኒኬሽን ሌብልሽ ጥሩ የሆነ ትዳራቸው እየተግባቡ እየመጡ ነው። የመጨረሻው ከፍ ያለው ግን ቢኖር 4 እና 5 ላይ እንዲሆን ነው የሚበረታታው። አንዳንዴ ኮሚኒኬሽን ይወርዳል። ከላይ የነበር ባንዴ ተኮራርፈሽ ልትዘጋጅ ግን ቶሎ ይቅር ተባብለሽ ካቆየሹ ግን ይቆያል እና እዛ ላይ ምንድነው ኢንቲሜሲ ያለበትና ኮንፌሽን ያለበት ኑዛዜ ያለበት ቀራቆት የምትሆኝበት ኢንቲሜሲ ያለበት እንደሱ እንዲሆን ነው ኮሚኒኬሽናችን እና የምንናገረውን ሀሳብ እየመረጥን ስንናገር ቃላቶቻችን ቶናችንን እየመረጥን ምክንያቱም ትርጉም የት ቦታ ላይ እንደሚበላሽ አታውቂውማ። ስለዚህ ስላሰብሽ ያሰብሽውን እናገራለሁ ማለት አይደለም። ሀሳብን ፊልተር ማድረግ ያስፈልጋል። አንዳንዱ ግልጥ ላይ ብሎ የሚያጋልጥ አለ። ጎረቤት አይል ዘመድ አይል ምን አይል እንደበጣላቸው የሚናገሩና ሰውን ዲስሪስፔክት የሚያደርጉ ሰዎች ሀሳባቸውን ፊልተር ማድረግ ያስፈልጋል። ሰብሰብ መምረጥ ያስፈልጋል። መግዛት መምረጥ ይጠይቃል። ከዛ ደግሞ ቃላት ላይ ቃላት ሰው ጋር የሚወጣው ቃላት ከፍተኛ ነው። ቃላት ስትናገሪ እንዴት ነው የምናገረው የሚለው እውነት መናገሪያ መንገድ አለ። እውነት በፍቅር መናገር ይጠቃል። እውነት በምህረት መናገር፣ ጀጅመንታል ሳትሆኝ መናገር፣ እውነት በጥበብ መነገር ይፈልጋል። እውነት በቅንነት መነገር እንደሱ ካልሆነ ቃላቶቻችን ቀንሽን ያበላል። አሁን ለምሳሌ ወይም ደግሞ ግሎባሎች ነገር አትዋስጥ ደግሞ ዛሬ ምን ሆነሻል ቢልሽ ቀንሽን ሁሉ ይዞት አይሆንም። ምኑኝ ያለው እያልሽ ፀጉሬ ነው ሜካፔ ነው ናም እያልሽ አንድ ቃል የተናገረ ከዛ በላይ አስቢ። ደግሞ አንዳንዶቹ የሚሰዳደቡ አሉ። አንዳንዶቹ በጣም ሚስቷቸው ዝቅ ከፍ የሚያደርጉ አሉ። ባሏን እንደዛው የምታረግ አሉ፣ የሚያወርዱ አሉ። እና ይህን አስቢ። ይህ ላይፍ ስታይል ሲሆን ደግሞ ትደነዝዥና በቃ ሌላ ነገር ካለ ጠብ ካለ እንትን በስተቀር ኔጌቲቭ ነገር ካለ ማውራት በስተቀር አይመጣልሽም። እና ንግግሮቻችን ቃላቶቻችን የተመረጡ የተመጠኑ የሚገነቡ ሪሌሽንሽፕን የሚያበረታቱ ሰላም የሚያመጡ አይነት ኮሚኒኬሽን ላይ መስራት። ከዛ ቀጥሎ ግን አእምሯችን እንደገና ተመልሶ ያ ሰውዬውስ ምን ሰማኝ ደግሞ ሌላ ነው። አንቺ ተናገረሽ ባልሽ ግን የሰማው ሌላ ሊሆን ይችላል። ስለዚህ መሰማትሽን ማረጋገጥ ያስፈልጋል። መደመጥሽን ማረጋገጥ ልል የፈለኩት እንደዚህ ነው እያልሽ ማረም ይጠይቃል።
ምክንያቱም አንቺ አስበሽ የተናገርሽው ያ ሰው ምን እንደሰማ አታውቂውም። ስለዚህ ምን ሰማ ሌላ ትርጉም አለ። ምን ሰማ ብቻ ሳይሆን ምን ሰምቶ ምን አሰበ ምን ተረጎመ ደግሞ ሌላ ትርጉም ነው። አንተ እንዴት እንዲህ ታስባለህ? ኧረ ምን አይነት ሰው ነህ አንተ? ክፉ ነህ ከአንተ ጋር ማውራት ምናምን ያለ ምክንያቱም ሰምቶ የተረጎመው ያላሰቡትን ሀሳብ ከሆነች ማለት ነው። ከዛ ደግሞ ፊድባክ ሲሰጥ ደግሞ ምላሽ ሲሰጥ እንዴት ነው አንተ እባክህ እንደዚህ የምትናገረው? እኔ እንደሱ መች አልኩኝ እኔ የተረዳሁት እንደዚህ ነው ብሎ ጠብ ውስጥ ይገባል ፊድባካችን። ከዛ መጨረሻ ላይ ወይ አንቺ ስደመድሜው ወይ በጣም ወይ በጥበብ ያልቃል። አይ እንደሱ አይደለም ልል የፈለግኩት እንዲህ ልል ፈለጌ ነው ብለሽ ታቃኘዋለሽ። ካልሆነ ደግሞ ያዙ ይልቀቁኝ ብለሽ ኮሚኒኬሽኑ ይበላሽና ከነበረው ነገር ከዛ በኋላ ቁጭ ብሎ ማውራት ይጠፋብናል፣ መነጋገር ይጠፋብናል። ዲስከሽን ሃርድ ቶክ ይሆናል። የቢቢሲ ያለው አይነት ጠቅላይ ሚኒስትሮች ምኖች እንደሚጠይቀው ቀጥታ ሃርድ የሆነ ጥያቄ እና ትዳርሽ እሱ ብቻ ይሆናል። በቃ ሃርድ የሆነ ፈልጋለሁ ስትባይ መፍራት፣ ቁጭ ብለን እናውራ ስትባይ መፍራት በቃ እና ለምንድን ነው የምንፈራራው? ምክንያቱም ከአሁን በፊት የተፈጠረው ነገር ነው። እና ኮሚኒኬሽናቸው ላይ ዛሬ ጥሩ ሁኔታ መፍጠር። ኮሚኒኬሽን ላይ ስትሰሪ ደግሞ ኳሊቲና ኳሊቲ ታይም አብሮ ማጥፋት፣ የተመረጠ ጊዜ አብሮ የባልና የሚስት የፋሚሊ ልጆችን ጨምሮ የምታጠፊበት ጊዜ አለ። ከዛ ደግሞ የባልና የሚስት አሁን እኔና ባለቤቴ ቤታችን ውስጥ የምናደርገው ጊዜ አለ። ከዛ ደግሞ ወጣ የምንልበት ጊዜ አለ። የሆነ ካፌ በቃ እንላለን። ኧረ ፌር አይደለም ይሉናል ልጆቻችን። በተለይ ደግሞ አሁን አድራሻችን የት እንዳለ ሁላችንም ስለምንተዋወቅ እኔና ባለቤት የሆነ ነገር ቦታ ካፌው ምናምን አይተው ያለንበት ቦታ እንትምን ይደውላሉ። የት እንዳላችሁ አውቀናል፣ አይተናል፣ ፌር አይደለም ምናምን ይላሉ። ከዛ ስንመጣ ደግሞ የሚፈልጉት ነገር ካለ ከዛ ኦርደር አድርገው መያዣ አድርገው እንደሱ ያደርጋሉ። ከዛ አንዳንዴ ከሀገር ውጭ እንወጣለን እና ስቀልድ ሀገር አሜሪካ ውስጥ ያለ አንድ KFC የሚባል ኬንታኪ ፍራይስ ቺክን እሱን አውቄ እንደሱ እሱን ቀይሬ ባልና ሚስት የራሳቸው ጊዜ እንዲኖራቸው KFC ብዬ እቀልዳለሁ ሳስተምር። ይኖራችኋል ኪድስ ፍሪዞን ማለት ነው፣ ልጆች የሌሉበት ፍሪዞን ቤታችን ውስጥ ሊሆን ይችላል፣ የሆነ ካፌ ሊሆን ይችላል፣ የሆነ ስቴት የሆነ መዝናኛ ሌላ ሀገር ሊሆን ይችላል፣ ሌላ ከተማ ሊሆን ይችላል፣ ሌላ ሀገር ሊሆን ይችላል። እንደሱ አይነት ነገር የማድረግ እና በዋናው ምንድነው የሆነ ሀገር እንዲወጡ ሳይሆን አብሮን ጊዜ ማጥፋት ነው እያወራሁት ያለሁት። ማለት ጉዳዩ አብሮ ጊዜ ማጥፋት ነው። አብሮ ያልተበታተነ ሀሳብ ሰብሰብ ብሎ ፍቅርን የሚያሳድግ መፈላለግን የሚያመጣ መቀራረብን የሚጨምር አሰልች ከሆነ ነገር ወጣ ብለሽ እና አንዳንዴ እኔ ነጭናጫ ሆናለሁ። ሁለት ነገር ነጭናጫ ያደርገኛል። ካልበላው እና ስኳር ወረድ ካለ ነጭናጫ ልሆን እችላለሁ። ከዛ ደግሞ ሁለተኛው ደግሞ ባለቤቴ ጋር አብሬ ጊዜ ማላጠፋ ከሆነ ቢዚ ሁነት እንኳን ነጭናጫ ሆናለሁ። በተለይ እሷ ማግኘት እያለብኝ ካላገኘው እና እንደሱ ያደርገኛል እና እኔ ነኝ ክሬት የማደርገው። ይህን ደግሞ ሳደርገው አንደኛ ትዳር ላይ መሰራት፣ ሁለተኛ የፍቅር መግለጫ እንዳጋጣሚ የፍቅር መግለጫ የሱ ስለሆነ ታይም መስጠት፣ ኳሊቲ ታይም መስጠት። አንድ ሰው ሳፈቅር ፍቅሬን የምገልጥበት ጊዜ ነው የምሰጠው። አንዱ አሁን ሰው መቶ ባንድ ብድግ ብሎ ሲሄድ እንትን አያደርገኝ ማለት ጓደኛ የሆነ ሲቁረጠነት ምናምን፣ እኔም እንደሷ ጊዜ ነው የምሰጠው። ሳላውቀው ለአንድ ሰው ፍቅርና አክብሮት የምገልጠው ጊዜ በመስጠት ነው እና እሱን እፈልገዋለሁ እና አብሮ ጊዜ ኳይትና ኳሊቲ ታይም ማጥፋትና ፍቅርና ዴት መደራረግ ይባላል። የቅድመ ጋብቻ ብቻ ሳይሆን ቅድመ ጋብቻ አለ፣ የተጋቡ ባልና ሚስቶችም ራሳቸው ዴት መደራረግ እና ዛሬ ዴቲንግ ታይማችን ነው እንባባላለን። ስልካችን ተቀባብለን አንዳችን እናስቀምጣለን። ይህ ዴቲንግ ታይም ነው። ስልክ ማለት እንዳነሳ እንዳይመልስ ተባብለን ማለት ነው። ምክንያቱም አንዳንድ ጊዜ አብረሽ ወጥተሽ ላትወጪ ትችያለሽ፣ ግን ኢሞሽናሊ ሩቅ ነሽ እና የምቀልደው ቀልድ አለ። ባሎች ወይ ብዬ ባሎች ወይ ከዋይፋይ ዲስኮኔክት አድርጋችሁ ከዋይፍ ጋር ኮኔክት አድርጎ እላለሁ። ስለዚህ አንዳንዴ ስልኮቻችን ዲስኮኔክት አድርጎ አብረን ነን ግን አይደለንም። ስለዚህ አሁን ኳሊቲ ታይም ሲባል እንደዚህ ዲስትራክት ከሚያደርግ አንዳንዱ ደግሞ ምንድነው ኳሊቲ ታይም እና ዴት እንደራረጉ ወይ ሚስት ወይ ባል ሌላ ጓደኞቻቸውን ጠርተው በአንዴ ተከበዋል። እንደሱ ማለት አይደለም። የባልና ሚስት ጊዜ ነው እያልኩ ያለሁት። አንዳንዶቹ ሰው ሲጨምሩ ብቻ ነው ነፃነት የሚሰማቸው። በሌላ አቅጣጫ የባልና ሚስት የራሳቸው የሚያወሩት ነገር አንዳንዶቹ የላቸው። ቁጭ ብሎ ምን ላውራት
እና በተለይ ደግሞ ልጅ ካለ ደግሞ ልጆች እያሉ አብረን ዛሬ ያልሰራነው ነገር ነገ ልጆች አድገው ሲወጡ ጉድ ነው የምንሆነው። ዛሬ ልጆች እያሉ አብረን ያላወራን፣ ያልተቀመጠን፣ ያልተጫወትን እነሱ ወጥተው ሲሄዱ መፋጠጥ ነው የሚሆነው። ብዙ ክራይሲስ ኤምፒቲኔስ ሲሆን በቃ ጎጆዋ ቤቷ ባዶ ስትሆን ብዙ ክፍል ቤት የነበረች ጭር ሲል ከዛ በኋላ ሁላችንም የግላችን መኝታ ቤት እያዝን ተከፋፍለሽ ትኖሪያለሽ። አንዳንዶቹ በራሱ በፍች የሚጠናቀቀው በልጆች እያሉ ያልሰሩት ነገር የሰሩት ነገር ስለሌለ፣ ስለዚህ በልጆች ሲያድጉ መለያየት የኖሩት ለልጆች ብቻ ይሆንና ከዛ በኋላ ወጥተው ይሄዳሉ እና እነሱ ልጆች እያሉ የግል ጊዜ ከልጆቻችን ጋር አብረን ጊዜ እያጠፋ ፋሚሊ የሚለውን የማጠናከር ለእሱ አድርጎ ሜንቴን ማድረግ ያስፈልጋል። ከዛ ውጭ አንድ ነገር ልጨምርልሽ፣ ግጭት አይቀሬ ነው ብሎ ላይ እንዳሆን በባል ትዳር ቅድም እንዳልኩሽ ፐርሶናሊቲያችን ኔቸራችን ነርቸር የተደረግንበት ባክግራውንድ አለ የመጣንበት። ከዛ ደግሞ አሁን ያለው ወቅታዊ ፍላጎታችን አለ፣ ዘመን አመጣሹ አለ። ስለዚህ የተለያዩ ነገሮች ከዛ ልንጋጭ ላንግባባ እንችላለን። ግን ግጭትን መፍታት እንጂ መፋታትን ምርጫ ለማድረግ እና ይቅርታ መለማመድ። ቤትን የሚያቆመው ይቅርታ ነው። በቃ አጥፍቻለሁ፣ ተሳስቻለሁ፣ ሶሪ። አሁን እኛ ቤት ባለቤት የምጠይቃል ለድምፄ ለቶኔ ይቅርታ ጠይቃለሁ። ኮንቴንቴ ትክክሉ ነው፣ ቶኔ ግን ጥሩ ያልሆነች። ምክንያቱም እንደምታውቂው በኮሚኒኬሽን ህግ ቶን 38% ነው መልዕክት የሚያስተላልፍ። ኮንቴንትሽ የተናገርሻ 7% ነች። ከዛ በላይ ባዲ ላንጉጄ ደግሞ ኮስተር ብዬ የፊቴን አስረዝሜ ምናምን ከሆነ ደግሞ እጄን እያወራቸው 55% ነው። ስለዚህ ለቶኔ ይቅርታ ትክክል ነበር፣ ግን ቶኔ ጥሩ አልነበረም፣ ይቅርታ አላለሁ። ምክንያቱም ሚስቴን ያው ይቅርታ መጠየቅ ስላለብኝ ቤታችን ያቆመው ባይዘው ይቅርታ ነው። የተሻለ ሌላ ኖር ሰው ይቅርታ ነው። እኔም እሷም ይቅር ሶሪ እየተባባለ ነው እና በጠይቃተኛ ቤት በየግድግዳው ነው ትልሻለች። ይቅርታ ሶሪ ቢለው በየግድግዳው ነው ትላለች። እና እሱ ነው ቤታችን ያቆመው እና ግጭቶችን በይቅርታ እየፈቱ ከትናንት ነው እየተመረሩ ሰውን እየተማሩ ነገ የተሻለ ወንድ ባል አባት ለመሆን እሷም የተሻለ ሴት ሚስት እናት በመሆን ራሶቻችን እያሳደግን እንደሱ አድርገን ሜንቴን ብናደርገው ብዬ እላለሁ። በጣም አሪፍ ደስ የሚል ሀሳብ ነው ያነሳው። ይቅርታ በጣም የምወደው ኮንሰፕት ነው። ብዙ ጊዜ ስራ ላይ ያሉ ሰዎችን ምን ሳናገር የሚገጥመኝ መልካምነቱ ኖሮ ፍቅሩ እያለ መቀጠል የሚችል ሪሌሽንሽፕ ግን ከኋላ ይዘናቸው በምንመጣቸው መጥፎ ሳቢዎች፣ የስሜት ስብራቶች፣ ትራውማ ልንላቸው እንችላለን ሜሬጅ እንዳልሆነ ሲሆን ብዙ ቤቶች ሲፈርሱ ልጁ ሲበተኑ እናያለን እና ሜንታል ሄልዝን ጨምረን ማለት ነው። እና የአንድ ሰው አእምሯዊ ደህንነት ስብዕናው እንዴት ይሰራ፣ ትዳር ውስጥ እንዴት እናድርግ፣ የኋላ ታሪካችንስ እንዴት ማፌክት የሚያደርግ እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ ጥራት፣ ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት በእርምጃው፣ የእግሩ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። አሁንም እንግዲህ ትልልቅ ርዕሶች ናቸው። እንግዲህ ትንሽ አዌር ካደረግናቸው ነው እንጂ እንደ አማካሪ ብዙ ስቴፖች የምትሄዳቸው ብዙ የምትሰሪያቸው ነገሮች አሉ፣ ብዙ የምታደርጊያቸው ነገሮች ስላሉ ትንሽ ከበድ ይላል። ግን ጠቅለል ባለ መንገድ ላይ ስናነሳ አንድ ማሰብ ያለብን ዛሬ የሆነው አሁን ያለን ቁመና፣ አሁን ያለንበት ማንነት፣ አሁን ያለንበት ፕሮፌሽናል እንሆን የተለያየ እንሆን ባለትዳር ምናምን ዛሬ የሆነው የብዙ ትናንቶች ውጤት ሆነን
በላይፋችን ብዙ ትናንቶች አሉ። ብዙ ትናንት ሆነ ነው ዛሬ የደረስነው። ዛሬ ደግሞ ነገ ትናንት ይሆንና ያልፋል። ከዛ ዛሬ ትናንት ይሆናል። ከዛ ደግሞ ነገ ዛሬ ይሆናል። ላይፍ እንደሱ እያለ ነው የሚቀጥለው እና ስለዚህ የብዙ ትናንቶችና የብዙ ትናንቶች ብቻ ሳይሆን የብዙ ሰዎች ውጤት ሆነ በህይወታችን ውስጥ ብዙ ከፋሚሊ ጀምሮ ከእናት ከአባት ከወንድም ከእህት ጀምሮ ጓደኛ፣ አስተማሪዎቻችን ብዙ በላይፋችን ውስጥ የገቡ ብዙ ሰዎች አሉ። መንፈሳዊ አስተማሪዎቻችን እነሱ ሁሉ ተጨማምሮ ነው ዛሬ አሁን የሆነውን ሁለንተናዊ ማንነት እንድንሆን ቅድም እንዳልኩሽ ከኔቸራችን ቀጥሎ ነርቸር የተደረግንበት ነገር። ስለዚህ እንደሱ ስለሆነ አንዳንድ ጊዜ ያሳለፍናቸው የተለያዩ በተለይ ሴቶች ጋር ከህፃነት ጀምሮ አንዳንዴ ቲኔጀር ሲሆኑ ከዛ በተለያየ ብዙ ሰው በአብዛኛው እንግዲህ ሀገራችን እንዳለው የምታውቂው ብዙ ትራውማ ነው ያለብን በላይፋችን። ብዙ አንዳንዴ የቅርብ ወዳጅ ሊሆን ይችላል፣ ወይም ጠላት የቤተሰብ ጠላት ሊሆን ይችላል፣ ወይም ጾታሽ ሊሆን ይችላል። አንዳንዴ ደግሞ አሁን ባለው ደግሞ ዘርሽም ጋር ሊሆን ይችላል። ዘርም ያስጠቃል ሰው ዘረኛ ስለሆነ። ስለዚህ ይህ ሆኖ ብዙ ጥቃት ነው ያለ፣ ብዙ ትራውማ ነው ያለብን እና እንዲያውም ስል የኛ አንድ ትራውማ ብቻ ስላልሆነ ምን እላለሁ ተከታታይ ድራማ ነው የኛ ትራውማ፣ ተከታታይ ድራማ ነው። አንዱ ጋር እስኪ ይዛ አለ፣ ያኛው ሳቅ ሌላ አለ፣ ያኛው እንዲል ሳታረጊው ሌላ አለ፣ ያሳተው ደግሞ ትልቅነት ደግሞ ሌላ አለ። ስለዚህ ደግሞ ጥቃት ደግሞ ብዙ አንድ ጥቃት ብቻ ሴክሹዋል ብቻ አይደለም፣ ፊዚካል አለ፣ ሳይኮሎጂካል አለ፣ ቨርባል አለ፣ ቃላት አለ፣ ፋይናንሻልም አለ። ብዙ ነው ትራውማው፣ ብዙ ነው አቢዩዝ የሚደረግ ብዙ ነገሮች ናቸው ያሉት። ግን አሁን እኛ አትሊስት ሌላውን ትተነው ሌላው ቅንጦት ነው ተብሎ ሊታሰብ ይችላል። ማለት ሳይኮሎጂካል ኢሞሽናል ምናምን ቅንጦት ነው ሊባል፣ ግን አትሊስት ሴክሹዋል አቢዩዝ አለ፣ ቨርባል አለ፣ በቃላት አቢዩዝ፣ ከዛ ፊዚካል አለ፣ መጎዳት አለ፣ የተለያየ ነገር አለና ስለዚህ እነሱ ነገሮች ስላሉ ደግሞ አሁን ያው ከሙያ አንጻር ውስን ነው። በዚህ ላይ የሚሰሩ ሰዎች ጥቂቶች ናቸው። ግን ብዙ ስራ ነው ያለው፣ በየቤቱ ያለ ችግር ነው እና ወጣቱ ነው ወደ ሪሌሽንሽፕ ሲገቡ ሪሌሽንሽፕ ላይ አንዱ መስራት ያለባቸው ያሳለፉት ትራውማ ካለ ሂል እንዲያረጉ ሪከቨር እንዲያረጉ እዛ ላይ ቢሰሩ ጥሩ ነው። ምክንያቱም እሱን እንዳለ ይዘውት ነው ወደ ግንኙነት ብቻቸውን እያሉ እየታገሉ የሚፈልጉትን እየሆኑ ሊያሳልፉ አሁን ከሆነ ሰው ጋር አብረው ሊኖሩ ሰውነታቸውን አሳልፈው ሊሰጡ ነው። ሴክሹዋል አታችመንት አለ። ፋይናንሻሊ በጋራ ሊመርጡ ሊወስኑ ነው። ጊዜያቸውን በጋራ ማኔጅ ሊያደርጉ ነው። የሆነ ኦርደር ምናምን ሊመጣው ለሌላው ስሜት መኖር ሊጀምሩ ነው። ስለዚህ ያኔ ሞር ያባብስባቸዋል። ሞር እየተገለጠ ይመጣል። ሞር አንገር ይመጣል። የሆነ ነገር ሲሆን ያትዝ ይላቸውና ቁጣ እንዲያመጣ እና ትዳራቸውን እንዳለ ያንን ላጌጅ ነው ያንን እንዳለ ይዘውት ነው የሚገቡት እና ይዘውት ገብተው እያንዳንዱ የራሱን ይዞ እሹን ሳይሰራ አሳይመንቱን ሳይሰራ አብረው ሲገቡ የሁለቱ ተደማምሮ ከፍተኛ ነው ትዳርን አፌክት የሚያደርገው እና የትናንት ውጤቶች ስለሆን በተቻለ መጠን እንዲህ አይነት ነገሮችን ወይም ያለፈው ታሪኮቻቸውን አንስተው ማውራት የሚችሉበትና ፈውሳቸው ላይ ማገገማቸው ላይ የሚሰሩበት መንገድ ሊያገግሙበት የሚችሉ ራሳቸው ፐርሰናሊቲያቸው ላይ ፐርሰናል ዲቨሎፕመንታቸው ላይ ይህ ግለሰብና ግንባታቸው ላይ ቢሰሩ። ምክንያቱም ካልሆነ ዲፕ ኢንሳይድ እነዚህ ሰዎች ኃይለኛ አንገር አለባቸው። አንገር አለ፣ ሪጀክሽን አለባቸው። ያለመወደድ ያለመፈለግ ስሜት ይፈጥርባቸዋል። እሱ ደግሞ ከባድ ነው። ግንኙነት በጣም ነው ተጽዕኖ አብሮ መስራት ያስቸግርሻል እና ይህ ተቀባይነት ያለመፈለግ ያለመካተት ስሜት ያለመከበር ቅድሜ ያለመሰጠት ስሜት እንደ ኮንቴክስቱ ይለያል። ፊር ኦፍ ሪጀክሽን እንደ ኮንቴክስቱ ይለያል። ከፍቅር ግንኙነት ያለመወደድ ያለመፈለግ አይነት ያለመፈቀር አይነት ደግሞ በጋራ ከመምረጥ ከመስራት አንጻር ደግሞ ይህ ያለመካተት ያለመከበር ያለመደመጥ እኔን አይፈልጉኝም የሚል አይነት ሊወጡ እና እሱ ደግሞ ቀላል አይደለም። ሪአክሽኑ ቀላል አይደለም። ብዙ ሴቶች ወንዶችን ኃይለኛ ቆንጆ ሆና ግን ስትቆጥ ኃይለኛ ቁጣ ያዛት ውበቷን እስኪሸፍን ድረስ ያ ማች አድርጎ የለበሰ ፕሮፌሽናል አንቱ ያልሽው ሰው ያ ሲነካ ሌላ ሆኖ ታይዋለች። ምክንያቱም የተደበቀ ትሬገር የሚያባብስ ነገር ሲመጣ የሆነ ነገር የሚያስታውስ ነገር ሲመጣ እና ከዛ ሂል ማድረግ ብንችልና ያን ችግር ወደ መልካም አጋጣሚ ቀይረ ነው
ተማሪ ሳይሆን ተመራሪ ሳይሆን ተማሪ ሆነን እንደ ሌሰን ወስደነው በዚህ አልፌያለሁ፣ ያ ማለፌ ዛሬ እንዲጠቅሞኛል እንዲህ እንዳረግ አድርጎኛል ብለው መቀየር የሚችሉበት እንጂ ዛሬ ግንኙነትን ተጽዕኖ ሲያደርግ፣ ወዳጅነትን ተጽዕኖ ሲያደርግ፣ ስራ ቦታ ላይ ሄዶ ተጽዕኖ ሲያደርግባቸው፣ በሀገር ደረጃ ሄደው መሪ ሲሆኑ ሲያስቸግራቸው እየሱ እያለ ስለሚቀጥል እንትኑ ስለማያቋርጥ ተከታታይነቱ ስለማያቋርጥ መፈወስ ያስፈና ወደ ትዳር ወደ ሪሌሽንሽፕ ምናምን ላይ ሲሰራ እዚህ ነው አንዱ ፐርሰናል እና ፕሮፌሽናል ዴቨሎፕመንት ላይ የምሰራው ከሜሬጁ በተጨማሪ ለዛ ነው ፐርሰናሊቲያቸው ቴስት አድርጌ እዛ ላይ ፐርሰናል ዴቨሎፕመንታቸው ላይ እንዲሰሩ አደርጋለሁ። ምክንያቱም ፐርሰናሊቲያቸው ነው ፕሮፌሽናቸው ላይ የሚገለጠው፣ ሜሬጃቸው ላይ የሚገለጠው፣ የተለያየ ቦታ እኔ ነው የሚገለጠው። ልብስ ቀይሬ፣ ሀገር ቀይሬ፣ ሙያ ቀይሬ የትም ቦታ ሄደው ነው። ስለዚህ ራሳችን ላይ ነው መስራት ያለ። ባልተሰራ ማንነት ነው ሌላ ነገር ለመስራት ፊክስ ለማድረግ ስንጠር ችግሩ እየበዛ የመጣውና እኔ ሀይሊ ሪኮመንድ የማደርገው ፐርሰናሊቲያችን ራሳችን አውቀን ራሳችን ላይ እየሰራ በተሰራ ማንነት፣ በእርግጥ የእድሜ ልክ ስራ ነው፣ ግን አትሊስት በተወሰነ መንገድ እየሰሩ ለግንኙነት ጤናማ ወንድ፣ ጤናማ ሴት፣ ባል፣ ሚስት ሆኖ መቀጠል የሚቻልበት እና እዚህ ላይ መስራት ቢችሉ ላለው እና ብዙ ነው እንግዲህ ፊር ኦፍ ሪጀክሽን ትምህርት አለው፣ ስልጠና አለው። አንገርን ኮንትሮል እንዴት ማድረግ ራሱን የቻለ ምክንያት ፊር ኦፍ ሪጀክሽን ካለ እሱ አለ። ራስን ካላወቅሽ የማንነት ቀውስ ያጋልጥሻል፣ አይዴንቲቲ ክራይሲስ ይገጥምሻል። እሱ ደግሞ ከገጠመሽ ደግሞ ራሽን ለመደበቅ ሴቶች በሂውማን ሄር ሊደበቁ ይችላሉ። ሂውማን ሄር ያደረገው ሁሉ ግን እያልኩ ማለት አይደለም። ብራንድ ያለው ነገር ይዘው ግን ለራሳቸው ያላችሁ ብራንድ የወረደ ይሆናል። እሷ ትበልጣለች፣ የምትበልጠው እሷ ሆነ እያለ ግን ያለው የያዘችው ዕቃም ይበልጥ አድርገው ዋጋዋ ያነሰ አድርጋ ታስባለች። ወንዱም ልክ እንደዚሁ ማለት በገንዘቡ ማንንም መግዛት እንደሚችል አድርጎ ሊያስብ ይችላል። ስለዚህ መደበቂያ አዲክሽን ውስጥ እንዲገቡ ሊያደርጋቸው ይችላል። ሴቷ ከብዙ ወንዶች ጋር ስለወጣች ተቀባይነት ያገኘች የምትወደድ አይነት አድርጋ ራሷን ዲፋይን የምታደርገው ስላለ ይህን ሁሉ ስታደርገው እንደምትወደድ ማረጋገጫዋ ለእሷ እሱ ይሆናል፣ ሳትፈልገው ማለት ነው። እንደሱ አድርጎ አይነት ማሰብ። ስለዚህ ለብዙ ነገር ነው ተጋላጭ የሚያደርገውና ራስን ማወቅ፣ ራስ ላይ መስራትና ሌሎችን አንደርስታንድ አድርጎ እንዴት ከሌሎች ጋር አብሬ ነው እኔ እንዲህ ነኝ፣ ስለዚህ ከሌላ ጋር ከትዳር አጋሬ ጋር ከሌሎች ጋር ስሰራ እንዴት ነው የምሰራው፣ እንዴት ኮሚኒኬት ላድርግ፣ እንዴት ልቅረባቸው፣ እንዴት አፕሮች ላድርጋቸው። እና አሁን 2 ወንድ ልጆች አሉኝ። ሁለቱም ልጆች ፐርሰናሊቲያቸው የተለያየ ስለሆነ ትልቁን ልጄ አንድ ነገር የሆነ ነገር ብዬ ኖ ብዬው ኖ በሚለው አቆም። ለምን ዳዲ ብሎ ጀስቲፊኬሽን ይፈልጋል። አእምሮ ክሪቲካል ስለሚያስብ ለምን ምናምን ብሎ ይጠይቃል። እሱ የሚያሳምነው ነገር የራሱ ስላለው በዲስከሽን ነው ጀስቲፊኬሽን እያመጣን ነው እየለ። ትንሹ ግን ኖ ካልኩት እንትን አይ ኦኬ ወይም ደግሞ ረፕሊስ ወይ ሊያለቅስ ይችላል። በቃ እንደሱ ነው፣ ኢሞሽኑ ጋር ነው እሱ ጋር። ይሄኛው ግን ቶት ነው፣ ሀሳብ ነው እና ሀሳቡ ስላለው ለምን ብሎ ይጠይቃል። ስለዚህ ልጄ እንደሱ ስለሆነ ከእሱ ጋር ማብራራት ኖ ስለው ለኖ መልስም መኖር አለብኝ። ከእሱ ጋር ሳወር አፕሮችን ቀይረዋለሁ። ዲሲፕሊን ሳረጋቸው ይሄኛውና ይሄኛውን ሳረግ ይሄኛውን ስሸልምና ያኛውን ስሸልም ይለያያል። ይሄኛውን ፕሬዝ አረግና ያኛውን ፕሬዝ አረግ ይለያያል። ራሱ ወደፊትም እንዲያጠኑ ለሚፈልገው አንድ አይነት እንዲሆኑ አይደለም። ይህ የራሳቸው ምክንያቱም ፐርሰናሊቲያቸው የተለያየ ስለሆነ እና ቴስት አድርጌም ስላወቅኳቸው እንደ አባት አውቄዋለሁ። ከዛ ደግሞ ቴስት አድርጌ ስላገኘኋቸው ልጆችን አሁን በዛ ነው እንትን ማድረገው አፕሮች የምናደርገው ከባለቤቴም ጋር ነው። ለምንድነው እንዲሆነ እንዲህ ስለሆነ ነው። እስቲ አንተ ከሙያ አንጻር ምን ትላለህ ትላለች ባለቤቴና እንደሱ እያደረግን ነው። እና አንደርስታንድ ራስን ማወቅ፣ ከዛ በኋላ ራስን መቀበል፣ ራስን ከተቀበሉ በኋላ ራስ ላይ መስራት፣ ከራስ ላይ እየሰራ ሌላውን አንደርስታንድ ማድረግ፣ ከዛ ደግሞ አብሮ ተጋግዞ በምንችለው ባለው ነገር አብሮ መኖር። ይህ ፐርሰናል ዴቨሎፕመንት፣ ይህ የእድሜ ልክ ስራ ማለት ነው። በጣም አሪፍ ዶክተር፣ ያው አንተን ስላገኘው በአንድ ቶፒክ ላይ ስቴክማቲክ አልቻልኩም እና ተለቅ ያለ ሀሳብ ነው እያነሳ ያለሁት። ስለ ልጆች ሜንሽን ስላደረግ በተወሰነ መልኩ ስለ ልጆች አስተዳደግ ወይም ፓረንቲንግ ብናይ ደስ ይለኛል። ብዙ ጊዜ በተለይ በኛ ማህበረሰብ አንድ የተለመደ ነገር አለ። ቅድምም ብለነዋል፣ ስለ ቃላት ያለን መረዳት በጣም ዝቅተኛ ነው። ስፔሻሊ ፓረንት ስንሆን ልጆቻችንን እንደፈለገ መናገር የምንችል ይመስለናል እና እንዴ እኔ እናት አይደለሁ እንዴ እንዲህ ብላትስ አባት አይደለሁ ወይ የምንለው ነገር አለ እና እንዴት ነው ቃላት የልጆችን የነገ ህይወት ሼፕ የሚያደርገው? ከዚሁ ጋር እያያይዘን
ልጆችን የመመረቅ ባህል መንፈሳዊነት ላይ በጣም ስለምትሰራ ብለስ ማድረግ እነሱ ላይ ፕሬ ማድረግ ነጋቸው እንዴት ነው ሼፕ ሊያደርግ የሚችለው? እንግዲህ ፓረንቲንግ ማለት ልጆቻችን በእኛ ምርጫና ውሳኔ ነው የወለድናቸው፣ እናሳድጋቸው፣ እኛን የምናሳድጋቸው። ስለዚህ የልጆችን ሁለንተናዊ ለውጥና ፍላጎት በመረዳት ማሳደግ መቻል አለብን። ለማሳደግ የሚያስፈልጋቸውን ፕሮቫይድ ለማድረግ መረዳት ይጠይቃል። የልጆች ሁለንተናዊ ሲባል ፊዚካል፣ ኢሞሽናል፣ ሳይኮሎጂካል፣ አካዳሚካል፣ ቲኔጀር ሲሆኑ እንኳ ሴክሹዋል ይህም ሁሉ መረዳት ይጠይቃል። ከዛ ደግሞ ችግሩ ምንድን ነው? ልጆች ሲያድጉ እኛ አናድግም፣ ወላጆች አናድግም። ልጆች ያድጋሉ፣ እኛ አናድግም እና ሁሌ ልጆች እንደሆኑ አድርገን ነው የምናስበው። ግን ከኛ በላይ አንዳንዴ እንድናነሳላቸው የምንፈልገውን ቶፒክ ፈርተን የምንፈራውን ነገር እነሱ አብራርተው ሊነግሩ ይችላል፣ ቀድመው ሊሆን ይችላል። አሁን በተለይ ደግሞ ዓለም አንድ መንደር ከመሆኗ የተነሳ ኢንፎርሜሽን ለማግኘት ቀላል ነው። አንቺ ስትዘጋጅ እነሱ ኦልሬዲ ያውቀውታል፣ እነሱ ሊያብራሩት ይችላሉ። አንቺ የምትፈሪበት የምትሰጊበት ነገር እነሱ አውቀው ሊሆን ይችላል። ስለዚህ ከዚህ የተነሳ ምን ብዬ አስተምራለሁ? ወላጆች ልጆች ሲያድጉ እንደግ ማደግ ብቻ ሳይሆን 3 ዓመት ቀድመናቸው እንደግ በሚል ፕሪንሲፕል ነው መኖረው። ከዚህ የተነሳ አንድ ዲዛይን ያደረኩት ነገር አለ። ፓረንታል ሜንቶርሺፕ ይባላል። አንዱ 4ኛው መጽሐፌ ሜንቶርሺፕ ላይ አይደል? ከዛ ጋር ተያይዞ ብዙ የሜንቶርሺፕ ትሬኒንጎች አሉ። አንዳንዶቹ ራሱን የቻለ ማኑዋልም አላቸው። ላይክ ፓረንታል ሜንቶርሺፕ፣ ስኩል ቤዝድ ሜንቶርሺፕ ሆኖ እና ዩዝ ሜንቶርሺፕ ማኑዋል አለው። ሜኔጅም እንደዚሁ። ግን ሌሎቹ ግን ትሬኒንጉን ነው ሳይሆን ቢዝነስ ሜንቶርሺፕ፣ ኦርጋናይዜሽናል ሜንቶርሺፕ፣ በየድርጅቱ ሜንቶርሺፕ እና የፓረንታል ሜንቶርሺፕ ዲዛይን ያደረኩት ምንድን ነው? እስከ አያት ድረስ ነው ያደረኩት፣ እስከ አያት ድረስ። ምክንያቱም አያትም ሆኖ ወደ እኛ የሚመጡ የለ እኛም እናስገባቸዋለን፣ እነሱም ደግሞ መጥተው እንትን ያደርጋሉ፣ ልጆቻችን ላይ እንትን ያደርጋሉ። ስለዚህ ልጆቻችን ሲያድጉ እኛ ምንደግ ከዛ 3 ዓመት እንቅደማቸው። 3 ዓመት ከቀድመሽ አንቺ በዛ እድሜ ውስጥ ያለውን ነገር አንደርስታንድ ካረግ ልጆች እዛ ሲደርሱ አንደርስታንድ ታደርጊያቸዋለሽ። አሁን ልጆቹን ኢንተርቪው ታደርጊያቸው ማሚና ዳዲ አንደርስታንድ አያደርጉ ነው። በተለይ በውጭ ዓለም አበሻ ኮሚኒቲ ዘፌም እያሉ ይነግሩናል። በቃ ተመሳሳይ ብሎ ያሙናል እኮ በደንብ ነው የሚያሙና እና ስለዚህ ምንድነው አንደርስታንድ ስለማ በእኛ ዓለም በእኛ አካሄድ በእኛ ምርጫና ውሳኔ በእኛ ፍላጎት እንዲኖሩ ምና የልጅ ዘመን እኮ ተቀይሯል። ዘመን ተቀይሯል አይደለም? አሁን የኛ በእኛ ጊዜ ልብሳችን ጅንሳችን የተቀደደው አረ ጅንስም አላደረኩም። ልብሴ ከተቀደደ ሱሬ ከተቀደደ የጥረት ነው ችግር ነው። አሁን ደግሞ ያለው ልብስ የተቀደደ ደግሞ ዘመናዊነት ነው፣ ፋሽን ነው እና ብዙ ለውጦች እንትን ተከናውኗል። እኛ ድሮ ሜዳ ላይ ነበር፣ አሁን ስልክ ላይ ነው ሰው እንትን ኳሱም ጌሙም ኤቭሪቲንግ ያለ ኤሌክትሮኒክስ ላይ ነው። እኛ በጋ እንጫወትበታለን፣ ክረምት በቆሎ ይዘራበታል፣ ጎመንና በቆሎ እንደሱ ነው። አሁን በእርግጥ የኳስ ሜዳ መጫወቻም የለም፣ ሁሉ ቢልዲንግ ሆኗል፣ መሬት ሁሉ ህንፃ ሆኗል። ልጆች እንኳ የሚጫወቱበት የለም። ተጫዋቱን ብትያቸው እንደ ድሮም አይደለም፣ ኤሌክትሮኒክስ ነው። እና ይህ የዘመን ለውጥ አለ፣ ብዙ ኒዶች ተቀይረዋል። እና ልጆችን አንደርስታንድ ማድረግ እኛንን ወደ ልጆቻችን መውረድ እነሱን አንደርስታንድ ለማድረግ ጥረት ማድረግ ያለብን እንጂ እነሱ ወደ እኛ እንዲመጡ መለጠጥ የለብን። እኔን እንዲመስሉ ልክ በእኔ ልክ እንዲያስቡ እኔ ባደኩበት እንዲሆኑ አይደለም። ላረጋቸውም አልችለውም እና እቀልዳለሁ። እንዲያውም እኔ እኮ ልጆችን ወልጄ ማሳድገው ዳላስ ነው እንጂ ዳንግላ አይደለም ብዬ እቀልዳለሁ። የምታሳድጊበት እንትን ኦኬ፣ አዲስ አበባም ቢሆን ዓለም አንድ መንደር ሆናለች፣ እንደ ድሮ አይደለም። በቃ ማለት በቃ የት ነው። ስለዚህ እንዲህ ስለሆነ ወላጆች ራሶቻችን ማሳደግ እርምጃው መዳረሻው ብቻ አይደለም፣ ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያ፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና፣ ተወዳዳሪ ጥራት፣ ተመጣጣኝ ዋጋ፣ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ።
ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት በእርምጃው፣ የእግሩ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ